ከስርም በደንብ እንድታስተውሉ ምን አይነት የዋብያው እንትን ስድብ ብቻ ሳይሆን አብረን እንዳንኗኗር እንኳን ምን ያህል በጥላቻ የጨቀዩ እንደሆኑ አሳያቸው። ለምን ይገላሉ? መርህ ነው ይሄ። በቃ የመግደል መርህ ወጥቶላቸዋል። ሙሐመድ ብኑ አብዱል ወሃብ ምን የሚል ህግ ሰጥቷቸዋል? መን ደኸለ ፊ ዳዕወቲና ፈለሁ ማ ለና ወዐለይሂ ማ ዐለይና ወመን ለም የድኹል ፊ ዳዕወቲና ፈሁወ ካፊሩን ሙባሑ ደም። ይሄ ብሏል። በቃ እኛ ባልነ የገባ ለእኛ ያለን ለሱ አለው፣ እኛ ያለብን ሀዘን ደስታችንን እናጋራዋለን አለ። እኛ ባልነ ያልገባ ካፊር ነው ግደለዋል። ለዚህም ወንዱም ሱለይማን ብኑ አብዱል ወሃብ ጥያቄ ጠየቀው። እስኪ አንድ ጥያቄ ልጠይቅ፣ ከም አርካኑል ኢስላም ከእስልምና መሰረቶች ስንት ናቸው መሰረቶቹ አለው። 5 አለው። አንተ ጀዐልተሃ 6፣ አንተ 6 አረከው። ለምን አንተን ያልተከተለ ካፊር ነው ስትል 6 አደረከው እኮ አለው። እንደዚህ ነው እምነታቸው እነሱን ያልተከተለ። ለዚያ ነው ቅድም ሼኻችንም የሰው ሚስት እየወሰዱ ምን ይሏቸዋል ወውጭ ላይ እንዴ ንካህ የለሽም እያለ ለምንድን ካፊር ነው ብለዋል እኮ መጀመሪያ። አሁን ሶላት ይከተሉና አይከተሉና አይደለም እንኳንም ወጡ መለየታቸው ጥሩ ነው። ነገር ግን ልንፈራ ይገባል። አልአምሩ ቢልማዕሩፍ ወነህዩ ዐኒል ሙንከር ላ ዩቀድሙ አጀለን ወላ ዩአኺሩ ሪዝቃ። መልካም ማዘዝ ከመጥፎ መከልከል። አንተ ሂደህ እሱ ቅድም አይደረግ ያሉት አሉ ቃዲያችንም ሼኻችንም ሲናገሩ ነበር። ያን ባላደርግለትስ ቢገለኝስ? ሸሪዓ እኮ ነው ይሄ ህግ ነው። በቃ አንተ ካልሆነልህ ልቀቅ ያንን ስራ፣ ሌላ እኔ ቋቋመዋለሁ የሚል ይግባበት። አለባብሰህ ልትኖር አይገባም። አላህ አልሐምዱሊላህ። ቅድም የሰራሁትን ቪዲዮ አንድ ያሳያቸው። ቅድም የሰራሁት ቪዲዮ አለ። ምን ቅድም የሰራው ቪዲዮ አለ እንዳለ አሁን ልታዳምጠው እኮ ነው። የምቀጥፉበትን ቪዲዮዎችን እናዳምጠው እስኪ። እኔ ቆርጬ ነው ማቸው እንስማ። ኦኬ ቪዲዮ ይቺ ነች። ሁላችሁም ተመልከቷት እየገባችሁም ተመልከቱ። እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ከአራጆች አንደበት እንስማው። በደንብ አስተውሉ። እኔ አሁን እዚህ ጋር ምንም ጥላቻ የተናገርኩት ነገር የለም። ምንድነው ያልኩት? ፍትህ የጠየቁ ኦርቶዶክሳውያን የሰራው ቪዲዮ ቆርጠህ የሰራው ስለእንትን ሲያወሩ አዳምጥ። አሁን ታመጣለህ እያንዳንዷን እኔ እንትን ያልኩትን የተናገሩትን እንጂ ያልተናገሩትን አንዲትን መረጃ ነው ያላወጣም። ኤኒዌይስ በደንብ አስተውሉ። እኔ ሙሉ ቪዲዮን ልሰማው እኮ ነው። ተረጋጋ። በደንብ አስተውሉ። እኔ አሁን ቀድሜ መረጃዎች ስለሚደርሱኝ መረጃዎችን ስለማይ ዝም ስለማልል አስተምሮቱንም ስለማቅ ያቺ ንግግር እንዴት እንደምትተረጎም ምን አስበው እንደሚናገሯት ስለማቅ ሳጋልጣቸው እነሱ ምን ያደርጋሉ? ለመሸፋፈል ለመቀባባት ይጣጣራሉ። እኔ ያልኩት ምንድን ነው? አሁንም ፍትህ የጠየቁ ይታሰራሉ፣ ገዳዮች አሁንም አሉ ነው። ገዳዮች እንዴት እንደሚፎክሩ እናዳምጣቸው። ቀጥል። ካፊሮች ስላሉ ለነዛ እንደ ይደክመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማድረችሁ ድረስ ተዘጋጁ። ሰሞኑን ሰምታችኋል። እስከማርዳችሁ ድረስ ተዘጋጁ። ስፖርት ልሰራ ነው። የሚያንተ ጓደኛ ነው የኡስታዞቹ ነው። የደንቆሮ ነው እንደ እንዳላ። ቀጥል፣ አስቀጥለው። ከማርዳችሁ እንዲያለት አላ እኔ ከፋኝ ነገር ታያላችሁ። እነዚህ ወጣችሁ እናስተዳርጋችኋለን። እኛ ባፈሙዝ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም ምን እያለ ነው? አንድ ሙስሊም 2000 ኦርቶዶክሳውያንን ካልገደለ ሙስሊም አይደለም። እንደዚህ ሲል ጀግና ሙስሊም ይሉታል። ኮመንቱ እንዳለ ጀግና። እኛ አውጥተን እንደነኛ አይነቶቹ ገዳይ አራጅ በህግ ይጠየቁ ስንባል እኛ ባለጌ ተሳዳቢ እንባላለን። እኛ በህግ እንጠየቃለን፣ በህግ ይጠየቁ እንባላለን። አንድ ሙስሊም ምን እየቀሰቀሰ ነው? ቢያንስ 2000 ሰው መግደል አለብህ በአደባባዩ። እኔ ወጥቼ አሁን ክርስቲያኖች ሙስሊሞችን እረዱ ግደሉ እያልኩ ብል እንዴት እንደሚያዞሩት አስቡ።
ክርስቲያኖች እየተነሱ አንድ ክርስቲያን አንድ ኦርቶዶክስ ሰፈር ያለ ሙስሊምን እረድ፣ ግደል፣ ካልገደልክ ካላረድክ ሙስሊሞችን ኦርቶዶክስ አይደለህም ብንል ሙስሊሞች እንዴት ሊሆኑ እንደሚችሉ አስቡ። እሺ ቀጥለው 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን ይሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። ያዘው 61 ስንት 2000 መግደል። ይሄ ግዴታ ሚኒመም ሪኳርመንት አንድ ሙስሊም 2000 ኦርቶዶክስ መግደል አለበት። ይሄ ጀግና ነው። ከዛ በላይ የገደለን ግን እንሸልማለን። መንግስት ዝም ይላቸዋል እንደነኛ አይነቶቹን። 2000 ኦርቶዶክስ አንድ ሙስሊም ማረድ አለብህ። ከዛ በላይ ከሆነ ግን በወርቅ እንሸልመሃለን። መንግስት አይዛቸውም። እነኝን ፍትህ የጠየቁትን ግን መንግስት ያስራል። ምክንያቱም ከአራጆቹ ጋር ህብረት ስላለው መንግስትም እነኝን ማጋለጣችን እኛን ተሳዳቢ ያስብለናል። እሺ አስቀጥለው። ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጀ ላይ ብዙ የምጨፈጨፋቸው ካፊሮች ስላሉ ለነዛ እንዳይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለምወጣ ነው። ይመቻችሁ። ያው እስከማላችሁ ድረስ አይባልም ማለት ነው። ላይ የሆነ ነገር ታያላችሁ። ድረስ ለአብሶች አላድም ይታርግ ቆይ ይቻላል። ምን አለ? ስፖርት መስራት አለብኝ እንዳይደክመኝ ብዙ ካፊሮችን የምጨፈጭፋቸው ሌሌ ብዙ ደም አለ ምፈልገው። እነኝን ይጠየቁ። ደም ጠጪዎች በህግ ይጠየቁ። እኔ ስል እኔን ተሳዳቢ በህግ ትጠየቃለህ። እኔን ማሳደድ፣ እኔን ለመግደል ማሰብ፣ ዓላማችሁን፣ እቅዳችሁን፣ አካሂዳችሁን ስለነቃውባችሁ አራጆች ገዳዮችን አሊያም አውግዙ። አሌስ ድጋፍ የምትሰጡ ከሆነ እናንተም አራጅ ናችሁ። አውግዙ። እነኝን እየወጣችሁ አይወክሉንም፣ በህግ ይጠየቅ እናንተም ማለት አለባችሁ እኮ። አንድ ሙስሊም ግዴታ አለብህ ሙስሊም ከሆንክ 2000 ኦርቶዶክስ ማረድ አለብህ ሲባል አጨብጭበህ እዛ መጥተህ እኔን ትሰድበኛለህ። እኔ ይህን ስላጋለጥኩኝ። አስቀጥለው ቪዲዮውን። መልካም። አሁን የሚናገረውን ነገር ስሙት። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን ምን አለ? ወሎ ላይ ጠብቁ። ያ ወሎ ላይ ኔክስት እናርዳለን ነው። አርሲ ላይ ግን ምን አርገናቸዋል? ወደ ገሃነም ልከናል። ዊች ሚንስ አርሲ ላይ አርደናል። አሁን ደግሞ ኔክስት ወሎ ላይ እናርዳለን። መንግስት አይዘውም እንደዚህ አይነቱን። እንደነኛ አይነቶቹ በእስልምና ስም እናርዳለን። አንድ ሙስሊም 2000 ማረድ ግዴታ አለበት ሲባል ኡስታዞቹ ትንፍሽ አይሉ። በህግ ይጠየቅ እኛን አይወክልም አይሉም ኡስታዞቹ። ለይምሰል ለተገደለው ምን ይላሉ? አዝነናል ይላሉ። በጎን እነሱ ያስተማሯቸው ተማሪዎቻቸው ደግሞ አንድ ሙስሊም ለመሆን አትሊስት 2000 ማረድ አለበት ይላሉ። ማ ተማሪዎቻቸው፣ ደረሶቻቸው በአደባባይ ይመጡና አዝነናል፣ ማንም መሞት የለበትም ይላሉ ኡስታዞቹ ለድራማ። ያስተማሯቸው ግን ምን ይላሉ? ይኸው አርደናል። ራሱ ላይ ነው ምስክርነት የወጣው። ይሄ ራሱ ላይ ነው የተናገረው። ምን ብሎ? አርደናል ብሎ። ይኸው እንደሰማችሁት አርሲ ላይ ወደ ገሃነም ልከናቸዋል። ኔክስት ወሎ ላይ ደግሞ ጠብቁን። ከዚህ በላይ ምስክር ምን አለ? ከዚህ በላይ ህግ ቢኖር ከዚህ በላይ ማስረጃ ምን አለ? አርደናል፣ ኔክስት ደግሞ እዚህ ቦታ እናርዳለን እያለ እናርዳለን ማለቱ ያስጠይቀው ነበረ። አርደናል ማለቱ ደግሞ አስቡት። አርሲ ላይ ወደ ገሃነም ልከናቸዋል፣ ኔክስት ደግሞ ወሎ ላይ እንልካለን፣ ጠብቁን፣ ተዘጋጁ እያለ አስቀጥለው። ብዙ የሰው ደም እጄ ላይ ያለ እያለ አስቀጥለው። በትክክል በደንብ እንዲሰማት ትንሽ እዚህ ጋር መለስ የሆነ ነገር ታያላችሁ። ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃን ነበር ድረስ ይሸኛቸዋለን። ለምደዛ ነው የሰማም ስማ ያልሰማም ስማ። በገጉበቴ ወላሂ እዚህም በገጉበቴ አከተን ገመዴሩ ብቻቸው ኤርገው ዱካን ደገ ከቲ ገመዴሩ በገጉበቴ እሱ ቤተክርስቲያን የተኒት ኢንፋኖ ከሰቀብደኒ ኢጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ተርጉሙ። ምንድነው ያለችው?
እንዴት እንደተደሰትኩ እንዴት እንደረካውኝ እንኳንም ተቃጠለ ቤተክርስቲያን ብላችሁ መስቀል በውስጡ አድርጋችሁ እንኳንም ተቃጠለ እንኳንም ነደደ በጣም ደስ ብሎኛል ብላ እየተናገረች ነው። አስቀጥለው والله ሲመረው አማ ተከተካ ጉበተኒ ኤጋሺ አማ ጉበተኒ ፌጋ ፍርት ይታባቱ አማ ከለቺቱ ጉበቴ አማ ኢታንሱዳን ከፍፍኔቱ ጉበቴ ኦኬ ምንድነው ያለችው? በውስጡ ያሉትም እንኳን ተቃጠሉ ደስ ብሎኛል። ኦሮሞች እንዴት ደስ እንዳለኝ ወላሂ ነው ምላችሁ። ቀጣይም እያንዳንዳችሁ ትቃጠላላችሁ። ኔክስት ደግሞ አሁን መቃጠልና መታረድ ያለባችሁ የት ነው? አዲስ አበባ ፊንፊኔዎች ኔክስት ትታረዳላችሁ። እንደነኛ አይነቶቹ አይጠየቁም። ለታራጆቹ ፍትህ የጠየቁ ግን በህግ ይጠየቃሉ፣ ታስረዋል። ብዙ ወንድሞቻችን ፍትህ በመጠየቃቸው ታስረዋል። መንግስት ታስሯቸዋል። አሁን እንኳን ታረዱ እንኳን ተቃጠሉ በጣም ደስ ብሎናል እያሉ ጮቤ የሚረግጡት መንግስት አይጠይቃቸውም። ሙስሊሞቹም እኛን አይወክሉም አይሉም። ተማሪዎቻቸው እንደዚህ ይላሉ። ከላይ ያሉት አንድ ሁለት ኡስታዞች ሆን ብለው ከስር ያስተማሩና ከላይ ያሉት አዝነናል ይላሉ። ተማሪዎቻቸው ግን ምን ይላሉ? እንኳን ቤተክርስቲያኑ ተቃጠለ ሰዎቹም ውስጡ እንኳን ነደዱ። እንዲህ ደስ ብሎኛ ያቅም ወላሂ። ቀጣይ ደግሞ አዲስ አበባ ላይ ሰውም ቤተክርስቲያኑም ሲቃጠል ማየት አለብን። ትቃጠላላችሁ። ይህን ያሉት ማን ነው? የኡስታዞቹ ተማሪዎች። ቀጥለው ከስር እንኳን እሰይ እያሉ እየጻፉ ያሉ ዋሃቢዎች አሉ። የሚገርማችሁ ኮመንቱን ተመልከቱ። ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞት። ምን አለ? አርሲ ዞን ውስጥ ምን ሆኑ? ኦርቶዶክሳውያን ተቃጠሉ። እንኳን ተቃጠሉ። ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። ሲያንስባችሁ ነው። ያንሳል ገና። አይጠየቁም። እነኛ አካላት አንድ አይደለም። አይጠየቁም። በጣም ብዙ ናቸው። ምን አይጠየቁም። ሪከርድ እንዳያረጉ አሁን የተናገርከውን ሪከርድ እንዳያርገው ደግሞ እፎይ እንዲያለ ብሎ እንዳይፖስቱበት ችግር የለውም። ያው ውሸት የተፈቀደላቸው ስለሆነ እናፈርሰዋለን። በዚህ መጠን ውርደትና ውሸት እኛ ጋር ከሰሩ እናጋልጣቸዋለን። ቀላል ነው። በደንብ አስተውሉ። ኡስታዞቻቸው ይሄንን ተዋይሏቸው እንደዚህ ብለው ሲናገሩ እንደዚህ አደባባይ እየወጡ በኦርቶዶክሳውያን ላይ የሞት አዋጅ ሲናገሩ እልል ሲሉ ባላህ እያሉ ሲናገሩ ተማሪዎቻችን እረፉ አይሏቸውም። እኛ ራሳችንን እንከላከል፣ መንግስት ማድነን ከሆነ ድረሱላቸው፣ መንግስት እባክህ አድናቸው ስንል እንታሰራለን። ምክንያቱም እቺ ዓለም ለእውነተኞች አትሆንም። እቺ ዓለም ለሐሰተኞች ለገዳዮች እንጂ ለሐቀኞች አትስማማ። ፍትህ፣ እውነተኛ ፍትህን ከላይ ነው የምንጠብቀው፣ ከፈጣሪ ብቻ። ፍትህ ከሰው እንደማናገኝ ከመንግስትም እንደማናገኝ እያየን ነው። እንዲህ አራጅ ልጆቻቸውን ይዘው እኛን ጭራሽ ያስፈራሩናል። እኛ ለጨራሽ ድራማ ይሰራሉ። አስቀጥሎ አሁንም መልካም እና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባለው ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። አርሲ ላይ በተፈጸመው ጭፍጨፋ በጣም ደስተኛ ነኝ እያለ ነው። ወደፊትም እናስቀጥላለን እያለ ነው። አይጠየቁም በህግ እነኚህ በጣም ደስ የሚል እያለ ነው። በጣም ረክተዋል ሙስሊሞች። በዚህ በጣም ደስተኛ ናቸው። ምክንያቱም የሚገብሩት አጋንንታዊ አምላክ አለ ማለት ነው። ያንን ለማስደሰት የሰው ደም እጃቸው ላይ ከሌለ ደስተኛ አይደሉም። ካላረዱ ደስተኛ አይደሉም። ለዛ ነው የቅድም ምንድን ያለው አትሊስት አንድ ሙስሊም ለመሆን ራሱ 2000 ኦርቶዶክስ ማረድ አለበት። 2000 በግ ራሱ ለማረድ ይሰቀንጣል እኮ። አንድ በግ እንኳን ያረባሃትን ለማረድ ያበላህ ከእጅህ ያበላኸውን ለማረድ አይደለም። ድመትህን እንኳን እዛሃት እንትን የምትለው አንድ ቀን ያሻሻሃትን ድመት
ተሳስተ ድንጋይ ሲወረውር ብመታትና ልትሞት ስትንፈራፈር ብታያት ያሳዝናል። እንኳን ድማ ለሌላ ነገር ወርውረ ወፍ ብትሞትብህ እንኳን ያሳዝናል። 2000 ኦርቶዶክስ ማረድ አለበት አስ ኢንዲቪዥዋል። ለተጨፈጨፉት በጣም ደስተኛ ነን። ቀጣይ እንጨፈጭፋለን፣ ጨፍጭፈናልም ጭምር እያሉ አስቀጥለው ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ከአሁን በኋላ በአፋር ክልልም፣ በሶማሌም፣ በወሎም፣ በአሩሲም፣ በባሌም፣ በጅማም ከአሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ኦኬ ሐሰት ትርክት ይተርካሉ። የሐሰት ትርክትን ይይዙና ከዛ ኦኬ እንደዚህ እናደርጋለን፣ ተበድለናል፣ ተጨቁነናል። ይሄ ኦልዌይስ የዋብያው አካሂድ ነው፣ ድራማ። ከዛስ የሆነ ቦታ ሊያጠቃ ሲፈልግ እንደዚህ አይነት ድራማ ይሰራሉ። ከዛ በኋላ ያንን ሰፈር እምሽክ ያደርጓል። አንድ የመጡና 50-60 ሰው ያርዳሉ። ውድ ሙስሊም እህት ወንድሞቼ አይምሯችሁን ክፈቱ፣ ማስተዋል ያድላችሁ። ባታስተውሉም ግን ይሄ ቃላችን ምስክር ይሆንባችኋል። እኛ ስለ ክርስቶስ ብለን ብንታረድ የምንሄድበትን እናውቃለን። እናንተ አርዳችሁም የምትሄዱት ገሃነም ነው። ስለዚህ ማስተዋልን ይስጣቸው ለአራጆች። እኛ የምናርድለት በማረድ የምናስደስተው አምላክ የለም። ፍሪዛሙን አምላካቸውን እንግዲህ በማረድ ሊያስደስቱት ነው። ምንም ማድረግ አይቻልም። ኢብን ቅያም አልጃውዚ ለምሳሌ ለእሷ ምን አዞላታል? ኩከምበር አዞላታል፣ ዱባ እንድትጠቀም ቆዳ ጠቅልላ። ዱባ ለወንዶቹ ነው፣ ሶሪ። ለእሷ ግን ምን ቆዳ የወንድ ብልት አድርጋ ብልቷ ውስጥ እንድጨምር፣ የወንድ ብልት ቆርጣ የእንስሳትን የፈረስ ሊሆን ይችላል፣ የአህያ ሊሆን ይችላል። እስልምና እኮ ለሁሉ መልስ አለው። ሚስት ከሌላት ለእሷ አሁን ብልቷ ውስጥ እንድጨምር የአህያ የፈረስ የሞተውን ወይንም በህይወት ያለውን ቆርጣ መጨመር እንደምችል ዱባ ላሳይ። እስልምና ለቀቶታለ እንደዚህ የሚል የአህያን እንትን ቆርጣ የአህያን የፈረስ ቆርጣ ምናምን የሚል አለ። የእንስሳትን እንስሳ አይደለም አህያና ፈረስ ወይ ብሽ እንስሳ ነው። የእንስሳ አህያና ፈረስ እንስሳ ናቸው አይደለም? በትክክል። ስለዚህ እሱን ላሳይ ተወጣለ። እስልምና እኮ ያንን ቆርጣ ተጠቀም ይላል። ያ ብልቷ ውስጥ ብጨምር ቆርጣ ከዛ ምን ማድረግ እንዴት ማድረግ እንደምትችል ምናምን ነገር ያስቀምጦላል። ቆዳ ደግሞ ቆዳ ታውቃለህ፣ ቆዳ መቼም የሰው አይደለም የእንስሳ ቆዳ ነው። በብልት ቅርጽ ሰርታ ብልቷ ውስጥ ብጨምር ባል ከሌላት የተሻለ ነው። ባል ሌላቸው እኮ ሀዲሱን ትነግረኛለህ። ባለፈው ደግሞ ስለ በንቁሬዛ እንትኖቹ እያወራህ ነበር። የአሁን የተሳሳተ እንትን ባለፈው የሰጠህ የነበረው ትምህርት ይቅርታና ማለት ምንም የተሳሳተ ተናገር ያለባቸው የሁዳ ስለሆኑ ብቻ ጦርነት አወጀባቸው እያልክ ነበር። አሁን ቶፒኩ ላይ ግባሽ። ስህተት ካለ ቪዲዮን ታመጣና ስህተት ካለ ታመጣና ትሞግተኛለህ። እኔ ጋር አንዲት ለምናገራት ስህተት አታመጣም። አንዲት አሁን ቶፒኩን አንብብና መረጃ ካለ የቦታ ላይ ተሳስተሃል ብለህ ትሞግተኛለህ። ላስተማርኩት ያው ለወደፊት ለማስተምረው ስህተት አልናገርም። እንኳን ላስተማርኩት እኔ እናንተን ነው ኡስታዞች እኮ አይደለሁም። ቻትጂፒቲ ላይ ቀይረው ውሸት እንዳይባል ይህንን ላሳየው እዛው ብዙ ጊዜ ኦኬ አሳየው። እሺ እንግዲህ ተመልከቱ። በጣም ሊደብራችሁ ይችላል፣ ግን ይሄ እስልምና ለቅቄ እወጣለሁ ግን አላለም እኮ ቅድሚያ የእንስሳትን ቆርጣ ብልቷ ውስጥ ከጨመረች እስልምና ለቀህ ትወጣለህ። እኔ ከእስልምና አልወጣም እንዴ? ከእስልምና መውጣት ዝም ብለህ አንተ ከቤት መውጣት አልከው እንዴ? እንዴ ከእስልምና ትወጣለህ? ይህን የመሰለ መፍትሄ ሰጥቷችሁ የወንድ ብልት ቆርጣ ወይም የእንስሳ ቆርጣ ብልቷ ውስጥ እንድጨምር መፍትሄ ለሴቷ እንኳን ሰጥቶ ከስር ከሆንሽ እህታችን በደንብ አዳምጪ። የጠራሹ የውስታዙ ተማሪ ከሆንሽ የውስታዙን ቆርጠሽ የሱንም ቢሆን ሲተኛ ብቻ እንስሳትም አህያም ፈረስም ካላችሁ ቆርጠሽ እንድትጠቀሚ የአንቺ ሊቃውንቶች ያስቀመጡትን አንብብላት። እሺ ተመልከቱ። ይህ የእስልምና መጽሐፍት ናቸው። አስተምሮ ይሄ ነው የእስልምና። ተመልከቱ። የተቆረጠ አንዲት ሴት የእንስሳት ብልት ካገባች ገላ መታጠብ አለባት። የምን የእንስሳት ብልት? እስልምና ይሄ ነው።
ሙሉን እንግዲህ ተመልከቱ። አንድ ወንድ በብልቱ ዙሪያ ጨርቅ ጠቅልሎ ወደ ሴት ብልት ውስጥ በሊቃውንቶች መካከል 3 አይነት አስተያየቶች አሉ እያለ ስለ ብልት እንትን ማለት መክተት ቀይረው በስርዓት አንብበው የሀዲስ ቁጥሮችን ሁሉ ስይና እንትን ብዬ እመጣለሁ። እኔም ማለት ያን በኒቆሬዛም ውሸት ሆኖ ስላገኘሁት ነው። ደንቆሮ እናትንና ና መረጃ አንጣ መሐመድ መሰልኩ እንዴ ኢዴት አላ የትኛው ነው ባኑ ቁረይዛ ደዋሾት ዝም ብለህ በነገራችን ላይ እዚህ እኮ ትምህርት ልማር የመጣ ነው። ጓ ምናምን አጣረዛ አጣ ደንቆሮ ጭንቅላት የሌለው አምላክ አልዋሽም አልኩ። አውጣው መረጃውን ባኑ ቁረይዛ ደዋሾት እኮ ምን ታርገና በስነ ስርዓት እናውራ። መረጃውን አውጣ የዋሸውበትን የበኒ ቁረይዛ አውጣ መረጃ የዋሸውትን መረጃ አንጣ መረጃውን አውጣ ሚውት ታርገና ላውራሽ መረጃውን አውጣ የባኑ ቁረይዛ የዋሸውበትን። እኔ እንደናንተ ቀጣፊ ኡስታዞች መሰልኩ እንዴ? ደደብ ጭንቅላት የሌለው አካል እየተከተላችሁ እኔ እንደናንተ እንዳልመስላችሁ አውጣ። ባኑ ቁረይዛ ላይ ጸጉር ያላወጡ ብልታቸውን መሐመድ ልብስ እያስወለቀ ነው ያረዳቸው። ናውጣ መረጃ የነብቴሮ ናውጣ አውጣ ሊንገ እንትና ማን ነበርክ? ቆስጠንጢኖስ አውጣ አዘጋጅ አውጣ ሱናና ሳይ 49 አውጣ መረጃውን የዋሸውትን ክፈት 4981ን ክፈትልኝ። አንድ አዳምጥ። ለምን አታዳምጥ? ቆይ አንተ ለምን የራስህ ብቻ ነው የምትሰማው? ክፈት መረጃውን ከፍታለሁ። ቆይ አዳምጥ፣ በመጀመሪያ አዳምጥ። ላውራሽ አንተ እያልክ የነበረው የሁዳ ስለነበሩ ብቻ መረጃውን ክፈትና ይሄው ዋሽታል በል። ደንቆሮ ነው እንዴ? መረጃውን ክፈትና ይሁዳ ናቸው አይሁድ ናቸው። አዎ ባኑ ቁረይዛዎች አይሁድ ናቸው። 3 ጎሳዎች አሉ። ባኑ ቆነቃይ፣ ባኑ ቁረይዛ እና ባኑ አናዲራ የነበሩ እነኚህ በመዲና የነበሩ ናቸው። በካይበር ዙሪያ የነበሩ በመዲና የነበሩትን መሐመድ አይሁዳኖችን ጨፍጭፏቸዋል። እነኚህ ደግሞ ባኑ ቁረይዛዎች መጨረሻ ላይ እንትን ሲባሉ ብልታቸው ልብሳቸው እየታየ ልብሳቸውን አስወልቆ ነው ጸጉር ያወለቁትን ጸጉር ያበቀሉትን ብልታቸው ላይ ተገደሉ። ጸጉር የሌላቸው ደግሞ ለባርነት ተወሰዱ። አንዴ ክፈት። እሱን አናነሳ 4981 አንዴ ክፈት። መስረጃ ጭንቅላት አልባ የምታመልክ አንተ ያንን ደንቆሮ አላህ እየተከተልክ እኔ ጋር አትዋሽ። አንብበው ቆስጠኝ 4981 ባኑ ቁረይዛዎች ማለት ነው። አንብበው እሺ ተመልከቱ። እነስማ ውስጥ የሚለው ምን እንዳለ እነስማ ውስጥ እፎይ መረጃውን ይክፈት። የእሱን ተረተረ ለምን እሰማለሁ? ቀጥል እኮ ይክፈት። አንተ ደግሞ ክፈት እስኪ። አላህ አክበር ክፈት እስኪ። ተረተረት ሳይሆን የኔን ንግግር አስደምጥና ይሄው ዋሽተሃል በል። አላስወራ እኮ አለኝ። እኔ እንዲህ ብዬ ነው የምናገረው። መረጃውን አንተ የዋሸሁትን እንዲህ እሰጥሃለሁ። መረጃ እሰጥሃለሁ። ቅድሚያ መረጃውን አስደምጥ። የአንተን ተረተረት አንሰማም። ቅድሚያ መረጃውን አስደምጥ። ዋሽተሃል በለኝ። ከዛ በኋላ የአንተን ተረተረት ግን ቅድሚያ አልሰማም። ቅድሚያ አንብብለት። ቆስጤ የእኛን አንብብለት። ተረት አለም አንተ ያልከውን ነው የማወራው። አንተ ያልከውን ላውራ። እኔ አንተ ውስጣቶች እኮ አይደለሁም። ቀጥል። ሱናንና ሳይ 4981 ላይ ግሬዱም እንደምትመለከቱት ሳሂ ነው። አንድም ዴፍ መረጃ ስለማናቀርብ ቻፕተሩ ምን ይላል? ዴፍ አንዴ ዝም በል። ዴፊኒሽን ኦፍ ቁጥሩ ስንት? እሺ ያው ሱናንና ሳይ 4981 ስክሪንሾት ማድረግ ትችላላችሁ። ይኸውና በአቡንም አሳያቸው። ባይዜ ቁርአን ብዙ ቦታ ወርዶበታል። በዚህ ክፍል እንዳለ ነው እምሽክ የተደረጉት። ምንም ነገር አልቀረም እንትን የተባሉት። ከዛ ሴቶቹና ፕሊስ ሚጠር መረጃን ታስደምጠናለህ። ከዛ በኋላ ይሄ ንግግርህ ውሸት ነው ትላለህ። የአንተን ተረት እዚህ አናዳምጥም። ቀጥል አንብበው። እሺ ቻፕተሩ እንደዚህ ይላል፣ ተመልከቱ። ዴፊኒሽን ኦፍ ፒዩሪቲ ኤንድ ኤጅ አት ዊች ሃንድ ኤንድ ሃድ ፓኒሽመንት ሜይ ቢ ካሪድ አውት ኦን ኤ ማን ኦር ኤ ውመን ይላል። ምን አለ? ይህ በጉርምስና እድሜ ላይ ያለ ቅጣት ቼክ እየተደረገ ሴትና ወንዶች ወንዱም ሆነ ሴቶቹ ላይ የተላለፈ ቅጣት ሎክ እንዴት ነው የተቀጡት? ወንዱም ሴቶቹም። አንብበው፣ ሀዲስን አንብበው። እሺ ሀዲሱ
አቴያ እንደተዘገበው ይላል I was among the prisoners ይላል። እኔ ከታሳሪዎቹ ነበርኩኝ of ቁራይዛ we were examined ቼክ ተደረግን and whoever had a grown pubic hair የእንትን ጸጉር የብልት ጸጉር ያደገ hair was killed ምን አለ ተገደለ። የብልት ጸጉር ያበቀለ ሰው ሁሉ ተገደለ። እኔም ወንዶቹም እንዴት ነው እንትን የተባሉት ቼክ ተደረጉ። የብልት ጸጉር ያላቸው በሙሉ ተገደሉ። ኤግዛማይን ተደርገው ምን እየተደረጉ የብልታቸው ጸጉር አሳያቸው። የማ ባኑ ቁሬዛዎች ይኸው ቁሬዛ አሳያቸው። አስጠጋና ይኸው ከባኑ ቁሬዛ እኔ የዋሸሁት ንግግር ካለ እሱን አስደምጠን ከዛ በኋላ የንግግር ውሸት ነው በለን። ያንተን ተረት ተረት ግን አናዳምጥም። ጭንቅላት የሌለውን አካል እዛ ሄደህ ታመልካለህ። እልክሃለሁ። አስደምጠን አሁን እኔ ንግግር አላወራም ትቼዋለሁ። ሌላ አንተ ላይ ቀጥል። ለምን እንዳላስረዳ አደረከኝ ብዬ ነው መሰለኝ። ታወራለህ። አስደምጥና ንግግሬን ዋሽተሃል ያልክበትን ቪዲዮ አስደምጥ። ከዛ በኋላ ትቀጥላለህ። ያንተ ውሸት አይደለም። አሁንም እኮ እያወራህ እኮ ነው አንተ። አሁንም ያወራኸውን ደግሞ የማወራው እኮ ነው። ቴንኪው። በቃ ሰዓት መግደል ነው። እንደዚህ አይነት ድንቁርና የተጠናወታቸው ጭንቅላት የሌላቸውን ስለሚያመልኩ ነው። የሌ ደግማቸው ታስገቡት ከስር ይማሩልኝ። ሰዓት መግደያ ተልኮ የሚመጡ ናቸው። ምክንያቱም በአሽታ ለአንድ ሰው ሲል መረጃ ማምጣት አለበት ቅድሚያ። እኛ እንደዚህ እንዳመጣ ነው። ዋሽተሃል ከዚህ በፊት ነው አይደል? የዛሬ ንግግር አይደለም። ከዚህ በፊት ባኑ ቁሬዛ ላይ ዋሽተሃል አለኝ። ስለ ባኑ ቁሬዛ የዋሸሁት ከዚህ በፊት ካለ ያንን መረጃ ዞ መጥቶ ያው እንዲህ ብለሃል ውሸት ነው እኔ ያመጣሁበት። ይህንን ንግግር አንተ ፊት ሳይሆን ታስታወሳችሁ። ንጽጽር እንሰራለን አንዴ እዚህ ንጽጽር እንሰራለን የሚሉ ውርውር የሚሉ የቲክቶክ ደረሰዎች መጥተው እኔ ቤት ዳግም ላይ ሲጠቅሱ ምን የሚል ጥቅስ ጠቅሰው ብልቱ የተቀጠቀጠበት የሚለው ቼክ ይደረጋሉ የእናንተ ጋር እንዴት ነው ወደ ቤተ መቅደስ አይምን ወደ ጉባኤ አይግባ የሚባለው ብለው ሲጠቅሱ የኔን ካስረዳው በኋላ ሲገግም ልጁ ምን አምጥቼበት ነበር ካስታወሳችሁ። ባይሆን እናንተ ጋር ባኑ ቁሬዛ ላይ ብልታቸው ላይ ጸጉር ያለበትና የሌለበት እየተባለ ተወልቆ ያዩ ነበረ። ነብይ ብዬ እንጠቅሼባቸው ነበረ። ሳይመልስ መጨረሻ ፈርጥጦ ሄዶ ቤታቸው ለመሸፋፈን ሞከሩ። አልካዱም እነሱ እንኳን። ሰው እኛ አንዋሽም፣ ሳኪክ ነው የምናመጣው እና እንደዛ ነው። ቶፒክ ለማስቀየስ ነው። ወደ ቶፒኩ መልሰው ቁጥሩ የማን ይባላል? ቁጥሩ አሳየን። ያው 11 ነው። 100 አይ ይሁንና 4981 ነው። ወደ አማርኛ ሊተረጎምላችሁ ከፈለጋችሁ ይኸው እንተረጉመዋለን። ችግር የለውም። አይ ቁጥሩን ብቻ ፈልገው ነው። አሳየው እኮ ወንድማችን። ይኸው ተመልከቱ። እስቲ ሚት አድርገው እስቲ። እሺ እንዲህ ይላል። እኔ ከቁረይዛ እስረኞች መካከል ነበርኩ ይላል። ከምን ነበርኩኝ? ከቁረይዛ ከነሱ መካከል ነበርኩኝ። ከዛስ በኋላ ተመረመረን፣ ኤግዛማይን ተደረገን። ከዛስ ጸጉሩንም ያደገ ሁሉ ምን አለ? ተገደለ። የምኑ ጸጉር ያደገ? የብልቱ ጸጉር። ኦኬ እሺ፣ ወደ ቶፒክ መልሰው። መልካም። ዛሬ እንግዲህ ርዕሳችንን ምንድን ነው? መሐመድ አላህን አይቶታል ወይ የሚል ነው። መሐመድ አላህን አይቶታል ወይ የሚል ነው። አይ ቲንክ ያኛው ልጅ ስለወረደ እንቀበላቸውና ወደ እንትናችን ብንሄድ ይሻላል። ያ አላዲን ወይ መሐመድ አላህን አይቶታል ብለህ ታምናለህ? አላየም ብለህ ስለ ከዚህ ላይ አንድ ቃል ሰምቻለሁ ከመምህራን ላይ አይቶታል የሚል አይቻለሁ። ግን እኔ ብዙ ትምህርት የለኝም እኮ ነው። እሺ አወል ይቀጥልሽ። ሌሎችን አዳምጡ። ኧረ ይሄ ሰውዬ ነው የማያደርገው። አወል አቤት፣ ቀጥል። ኦኬ መሐመድ አላህን አይቶታል አላየው? የስራና ሚራጅ ጊዜ አይቶታል። ግን ያየውም አካሉን ወይም ሌላ ነገር ሳይሆን በዳመና ምልክት ነው ያየው። በዳመና ምልክት ስትል
አንድ ፈጣሪ በአካል ወይም በሰው ፍጡር ሊታይ በማይችለው መልኩ ማለት ነው። ኦኬ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? ያንተ ኡስታዝ ሼክ ነው ኢብኑ ተይሚያ? እቀበላለሁ። ኦኬ ክፈትለት። በደመና መልኩ ነው ብሏል እሱ። ሰው የሚያየው በሚችለው በደመና መልኩ ነው ያየው። ደመናውም አስቸጋሪ ነው በደመና መልክ ማለት። ረስ እሺ፣ ቀጥልችና ንገረን እስኪ። አረብኛ ትችላለህ ወንድማችን? ተርጉሞና አትችልም? ትራንስሌት እናደርገዋለን፣ ችግር የለውም፣ እናነበዋለን። ጀማል አለ አንበበለት። ቀጥል እና አንበበልን። ይኸው እሺ፣ ምን ይላል? እፎይ ሳታገባ ፀጉር ገባ፣ ፂም ነው እንጂ አለ ጀላ የለም፣ ቱርክ አሰራው እያልኩ ነው። ዋብዬ ነው። በደምብ ተመልከቷቸው። የዋብያ መገለጫ ነው። ምክንያቱም ሃይማኖታቸው ዲፌንድ የሚያደርጉት ነገር የለም። አግብተህ ተከበር። ስቀጥል ደግሞ ጸበል HIV ይዞት አንድ ሰው ጸበል ገብቶ ቆሎ እየበላ የሚሞተው ነገር፣ ኧረ በእናታችሁ አንድ ነገር በሉ። አንዴ ሐዲሱን ታነበዋለህ ወንድማችን? አንዴ ቻንስ ትሰኛለህ? አይ ቲንክ አንዴ ቻንስ ትሰኛለህ ላውራ? እኛ እናነበዋለን። ይቀጥል መሐመድ። ከስር ያላችሁ ክርስቲያኖች ምን አይነት ስርዓት አልባ እንደሆኑ ሃይማኖታቸው ይሄ ነው በቃ። ምክንያቱም ከላይ እስከ ላይ ድረስ ካልተሳደቡ ሃይማኖታቸው ዲፌንድ ማድረግ አይችሉም። ኡስታዞቻቸው ድራማ መስራት ነው። ፕሮፋይል እየቀያየሩ ክርስቲያን ሻዳ ሲያዝን እያሉ ድራማ መስራት ነው። ተከታዮቻቸው ደግሞ እንደዚህ ናቸው። ኦራይት አረብኛውን አድርገለት። ኦኬ መልካም። አዲሱ ላይ ቀጥል። አዲሱ ላይ ትቀጥላለህ። ሙስሊም ስለሆንኩ ብቻ ግዴታ ሁሉም ስለ እስልምና ማወቅ አልችልም እኮ። ሁሉም ሰው እንደዛ አይደለም እኮ። ሁሉም ሰው እስላም ስለሆነ ኦርቶዶክስ ስለሆነ በቃ ይታርገ በቃ። ኦኬ አንበብላቸው። ቆስጤ ተርጉምና ቁጥሩን እየነገርከን በዛው። መልካም እሺ። ያው ቁጥሩ በስነ ስርዓት የፊት ለፊት እንደምታዩት ኢብን ተይሚያ አብዱል ኢብን አባስ ሙጀለድ 7 ፔጅ ነምበር 290 ላይ ይገኛል። ያው እንደምትመለከቱት ሶርሱ ምንድነው? በያን ተልቢስ አልጀሚያ ላይ ነው የሚገኘው። እሺ እንደዚህ ይላል ሐዲሱ እየተመለከታችሁላችሁ። the messenger of god ያላህ መልእክተኛ may god bless him and grant him peace ያላህ ሰላም በእርሱ ላይ ይሁንና እንዲህ አለ። ሰይድ እንዲህ አለ I saw my lord in a green hair long አንዴ ዝም በል ወንድማችን ምን አለ? በፀጉራማ ሆኖ አየሁት። in the form of a beardless young man ምን አለ? ፂም አልባ የሆነ ወጣት ሆኖ አየሁት። with abundant curly hair ብሎ ይናገራል። ፍሪዝ ፀጉር ሆኖ አየሁት ብሎ ይናገራል። ግሬዱ ምንድን ይላል? አውተንቲክ ሷሂ የሆነ ሐዲስ ነው። ኦኬ ቴንክ ዩ። ወል ተመለስ። አላዲን እንዳየው ታምናለህ? ሰምቻለሁ ብለሃል አይደለ? ሰምቻለሁ አልተከታተልኩም እንጂ በምን አይነት ሁኔታ እንዳየው ነግረውሃል አንተ? የለም ያም ብቻ የሚለው ነው። ያም ከዱዓ ላይ ነው አንዴ የሰማሁት። ማንኛው ነው በደመና መልኩ ነው ያየው ያለው? ደመና ውስጥ ነው ምን ውስጥ ያየው ያለው? አወል ነው። ኢብኑ ተይሚያን እንቀበላለሁ። ኢብኑ ተይሚያ ሼካችን ነው ብላል። እንዴት እንዳየው መሐመድ ባስቀመጠው መጽሐፉ ላይ ፂም አልባ በአረንጓዴ ቦታ ፍሪዛ መሆኑ ነው ያየው ብሏል። ስለዚህ አሁን አላህ ፍሪዝ አለው የለውም?
ማለት ፍሪዙ ዘላለማዊ ነው ወይንስ ያኔ ብቻ ነው ፍሪዝ ሆኖ የቀረው? ማለትም ይበጠራል ወይንስ እንደዛው ፍሪዝ አድርጎ የሚያስቀጥለው? ሲም የለውም በጊዜው። አሁን ሲም ሊያወጣ ይችላል ወይ? ሲጀመር አጠያየቅን አሳምር መጀመሪያ። በመቀጠል ደግሞ ሀዲሱ ዳዒፍ ሀዲስ ነው እንጂ እውነተኛ ሀዲስ አይደለም። እሺ እሱም ተረዳ። ዳዒፍ የሚለውን አሳየን እስኪ። ጠብቀኛለህ? ቻለ። እሺ እስከዛ ድረስ ሌሎቹን አስተናግድ። አንብበው ግን እዚህ ጋር ዳዒፍ የሚላለው ሀዲሱ ዳዒፍ ይላል። አሳያለሁ፣ ሌሎቹን አስተናግድ እኮ ዳዒፍ ይላል። አንብበው እስኪ። አሳያለሁ አልኩኝ እኮ። ችግር የለውም ታሳየኛለህ። በደንብ አስተውል። ፔጁንም እንዳረሳ 7ኛው ቮሊዩም ፔጅ 290 ላይ ነው ነው። ስለዚህ ባት የለው ድምፅ አለ ከኋላ ቀንስ። ሙዚቃ ድምፅ አለ። ትክክል ነው። ያው ወይም ቀንሰው ወይም ሚውት ይረብሻል። ጭና አለው ታፍ አለው። እኔ እንደዚህ ብዬ አላምንም። እነዛማ ከሆነ ኢብኑ ተይሚያን ጣልከው እኮ። ኢብኑ ተይሚያ ደግሞ እንደዚህ ማያምኑትን ጃሚያዎች ብሎ ይጠልዛችኋል። ጃሚያዎችን በምን የማይመሰል መለክ። ስለዚህ እኔ ማን አስመሰልኩ አላስመሰልኩ ሌላ ነው። እጅ ያለው ባት አለው ብለህ ታምናለህ አታምንም አንተ? እኔ አላምንም እንደዛ ብዬ እጅ ያለው ምናምን ብዬ አላህ ለምንም ፍጡር አይመሰልም። ገባ? ስለዚህ እጅ ያለው ስለሆነ መልካም። ስለዚህ እጅ ያለው እና ባት አለው የሚሉት ውሸታም ናቸው ማለት ነው። አይ ዶንት ኖ ስለነሱ አላውቅም። ስለራሴ ነው እያወራሁ ያለው። ኦኬ አላህ ስለዚህ እጅና ባት የለውም አይደለ? እኔ አላውቅም። በአንድ ሰው ጋር እንትን ማመሳሰል አልችልም። ቢኮዝ አንድ አላህ ማመሳሰል አላልኩም። አመሳሰል አላልኩም። አለው የለውም ነው። ኖ እኔ አላውቅም ስለሱ። ታዲያ የአንተስ ጌታ አለው የለውም? አንተ የምታመልከው ማለት ነው። እኔ አንድ አላህን የማመልከው እንጂ ሰው እግር አለው እጅ አለው ብለህ አንተ እንደምታወራው ማለት ነው። እንደዛ ቢያራስም እንደዛ ከሆነ በሰው ልጅ እያመለኩ ነው። ገባ? አላህ በአንድም ሰው አይመካም። ስለዚህ የአንተ አምላክ አይደለም። ይሄ በቃ የአንተን አምላክ አይመለከትም። ስለዚህ እጅ አለው እግር አለው ባት አለው የሚሉት የአንተ አምላክ አይደለም። ጥያቄ ያለኝ እኔ አይ ተረጋጋ እኮ የአንተ አምላክ አይደለም። በቃ ይሄ እኮ የአንተ አምላክ ካልሆነ ደግሞ ከዛኛው አላህ ጋር የአንተ አላህ ይለያል ማለት ነው። ወይት የኔ አምላክ ይሁን አይሁን እኮ ማመልከው እኔ ነኝ እኮ። ገባ? እሱ ለኔ ተው። እኔ አሁን ሌላ ጥያቄ ያለኝ አንተ እኔ ከፈለገ እሱ ሰው ይሁን ማመልከው እኔ ነኝ እኮ እንጂ አንተ አይደለም። ኖ እኔ ማመልከው እኮ እኔ ነኝ እንጂ አንተ አይደለም። አንተ የምታመልከው ሌላ ታርገስ ወይ የምታመልከውን ካላወቅህ ካለ እንዴት ልረዳ? ኤኒዌይስ በደንብ አስተውሉ። ኢብኑ ተይሚያ አላህ ወጣት ፂም አልባ ፍሪዛም ነው ብሎ አስቀምጧል። ደግሞ ምን አመጣው? ደግሞ ምነው ሳቅ? ቅድም ስናወራ ፕሊስ አትረብሽ። ከስራውና ተማር። ምን ፂም አልባ ፍሪዛም ነው ያልኩት እኮ ቅድምም። አላዲን ፂም መቼ እንደሚያወጣ አናውቅም። ፂም መቼ ነው የሚያበቅለው? አላህ አወል ተመለስ። ጎረምሳና ሽማግሌ ያለው ማለት ነው። አላህ ጎረምሳና ሽማግሌ አሁን እኮ ፂም አውጥቶ ሸምግሎ ሊሆን ይችላል። ዊዶን ነው። በጊዜው ግን ፂም አልባና ምን ነበረ? ይሄማ እኮ ወጣን ነበረ። ወደዚህኛው ከመጣሁ እኮ ወደ 3 አመጣሁ። ወደ 3 አመጣሁ ብለህ ምን አውቄ። አይመን አይመን ሻንዴ
ሰላም ብያለሁ አባ። እግዚአብሔር ይመስገን። ሰላም አላችሁ ኮስታይ? ጠፍተሃል። ያ ስልኬ ተበላሽቶ ነበር እና ግቢ እያለሁ እስቲ አሁን ተፍ ብዬ ለማሰራት እየሞከርኩ ነው። በሱ አካውንት ነው እየገባሁ ያለሁት። በሰው ስልክ ማለት አወል አስወጣ ነው ማትመለስ ከሆነ አይ ረጅም ሰዓት ቆያ ሪፖርት የሚለውን ልሰራ ነበር ራሱ እኔ። ችግር የለውም ከመጣ እናስገባዋለን። አለ ጺም አብቅሏል። አሁን አላበቀለም። ጺም አልባነቱ በዛው ይቀጥላል። ፍሪዙስ አሁን ያበጥራል አያበጥርም? ኧረ እኔ የኛ ያላህ እኔ ጢም ያለው ማንትስ ያለው የኛ ያላህ ሙሉ ጌታ ነው። ሙሉ እንትን ያለ እንትን እንደዚህ ባት የለም፣ እግር የለም፣ ጭን የለም፣ ጭንቅላት የለም። ሐሚው አካል እኔ የለውበትም። አይመለከትም፣ አያገባኝም። ደስ ይላል። ስለዚህ እግር አለው ባት አለው የሚሉት እንዴት ምን ትላቸዋለህ? እነሱን አይቷል ሄዶ አንተም እኮ አላየህም የለውም ሲባል እኮ እኔ ሲባል የሰማሁት አላህ ሙሉ የተብቃቃ ጌታ ነው የሚለው። በቃ ነኝ ከምንም ጎዶሎ አይደለም። ምኑ ነው የተብቃቃው? ስለ ከሁሉም በቃ ሰለ አንድ ነገር ሲሉ እኮ እነሱ እኮ ሲሉ እኮ አንተ እንዲያልከው ከሆነ እኮ ጭንቅላት የለውም ታፋ እግር እጅ ያለው የለውም ጭንቅላት እያልክ እኮ ነው። ጠጉሩ ምንድን ነው ግን ያለው ፍሪዙ? ኧረ እኔ አላየሁም አላውቅም። እዚህ ላይ አሁን ጺም የለውም ሲሉ ምኑ ላይ ነው ጺም የሌለው? አሁን ኦቢኤስ እኮ ነው ጺም ምን ላይ እንደሚወጣ አንድ አካል ጺም የለውም ከተባለ ይሄን ገብቼም ጠይቃቸው ነው የራሱ ያ እግር ከተባለም ይታወቃል ምን እንደሆነ። እጅ ከተባለም ይታወቃል። ጣት አለው ሲባል ጣቱ ምን ላይ እንደሚሆን ይታወቃል። መቼም ጣቱ ወገብ ላይ አይሆንም እጅ ላይ ነው የሚሆነው አይደለ? አዎ አሁን ጣት አለው ይሉሃል። ጣቱ እጁ ላይ ነው ወይንስ ሌላ አካል ላይ ነው ስትላቸው አናቅም ይላሉ። ምን ማለት ነው? 5 ጣት አለው እጁ ብለው ጣት 5 ጣቶች አሉት። እሺ ምኑ ላይ ነው ጣቱ? አናቅም። እጁ ላይ ነው ወይንስ ወገቡ ላይ ነው ወይንስ ፊቱ ላይ ነው ጣቱ? አልተገለጸም። እጁ ላይ ነው አልተገለጸም። ጣት ምን ላይ ነው የሚቀመጠው? ወገቡ ላይ ከሆነ እኮ በቃ ጣት ተብሎ ራሱ እንዴት ይጠራል? ማለት እጁን አስቡት። አሁን ይሄ ጣት ባይኖር ጣቶቹ ወገቤ ላይ ቢሆኑ እነኚህ ተቆራርጠው ይሄ ዱልዱም ቢሆን ጣት ተብለው እንዴት እነኛ ይጠራሉ? ጣት የእጅ እንትን ነው አይደለ? ኢቨን እኮ ሀዲሱ ላይ ክፈተው አንድ እስኪ ጀሚያ ሚዚ 32 33 ሀፊዝ ሙሐመድ አስገባው እስኪ ሀፊዝ ሙሐመድን ሀዲስ ላይ እኮ እንደውም የጣቱ ጫፎች ምናምን ሁሉ ይላል። ማንን ያልከኝ? ሙሐመድ የሚል ሀፊዝ ሙሐመድ የሚል ይባላል እንዴ? እና የጣት ጫፍ ካለው ራሱ እኮ በራሱ አስቸጋሪ ነው። የጣት ጫፍ ካለው እጅ ካለው እንዴት ነው የሚረዱት? እንዴት ነው የሚረዱት? ከባድ ነው የሚሆነው። አክቹዋሊ ሀዲሱ የሚገኘው በዚህ በጃሚዓ ተርሚዚ 32 34 33ም አለ እንዲሁም 35ም አለ። እንዲህ ይላል ሀዲሱ፣ እንመልከተው እስቲ። ናሬትድ ኢብን አባስ እንደተናገረው that the prophet said ነቢዩ መሐመድ እንዲህ አሉ my lord blessed is he and most high ሀፊዝ አንብበልን። አረብኛውን አድርግለት። መልካም ነው። ሰላም ብያለው። እንዴት አላችሁ? ሰላም ነው። አይዋ አስገባው ሀፊዝን ያ አንብበልን እያለው ነው። ሚሽካት አልመሳቢ 725ን ክፈተው። አጠር ያለ ስለሆነ እሱን ክፈተው። ሚሽካት አልመሳቢ 725 እሺ። እንግሊዘኛዋ ላይ እንትን የምትላለችው እችኛው ኤንኤስ ሀፊዝ ምን ነው ወጣ ነበረው
ሲኮምት ጊዜ እኮ እንዲያነብ ነው እየኮ ነው ገብቶ ወጣ አንብብ እየተባለ ኤነስ ነቀጥል አንብበው። እሺ እንዲህ ይላል ሚሽካት አልመሳቢ 725 ላይ እንደዚህ ይላል I saw my Lord in the most beautiful form ይላል። አምላኬን በጣም በሚያምር መልኩ ፎርም ነው በሚያምር ፎርም አየሁት። ቅርጽ አየሁት። ስለዚህ አላ ቅርጽ አለው። ትክክል። And he said እንዲህም አለኝ what do the angels near my presence dispute about አለ። በእኔ መላእክቶች በእኔ አካባቢ ምን እያሉ ነው የሚከራከሩት ብሎ ጠየቀ። ከዛም እንዲህ ብሎ መለሰ you know the best አንተ ታውቃለህ አላህ ያውቃል አለ። ከዛ then he placed the palm of his hand between my shoulders bleeds አለ። ከዛም እንዲህ አለና የእጆቹን መዳፍ በትከሻዎቼ መሃል እንዲህ አስቀመጠ ይላል። ከዛ እንዲህ አለ and I felt that coolness of it between my nipples ይላል። ምን አለ? እስከ ጡቴ ጫፍ ድረስ ቅዝቃዜው ተሰማኝ ይላል። ኒፕልስ ማለት የጡት ጫፍ ማለት ነው። ምን አይነት ተግባር ነው የሚፈጽሙት? ጡቱን እስኪ ነዝረው ድረስ የሚያሻሻው ምን አስቦ ነው? አላ አላዲን ይሄ ነገር ጤናማ ነው ብለህ ታምናለህ? አልቀበልም። ታው ግሬዱን አሳየው። አረብኛው ላይ አድርገውና ግሬዱን አሳየው ምን እንደነ ባዛዊ ካይ ሙስሊሞች ካላችሁ እየገባችሁ ትብለሽ ራንሶ እኔ ያው እስልምና ወክል አይደለም በራሴ ነው የገባውኝ። ያው ብዙ ሰዎች በእኔ ተሳዱ በኮሜንት ያው ሰፊህ አልባኒ እሺ ይቺን ለተርጉምላቸው ምናልባት ውሸት የሚመስላቸው ስለሚኖሩ ኒፕልስ ምን ማለት ነው? እሺ ማይ ኒፕልስ ምዕራፍ ትነግረኛለህ? ቁጥሩ ምን ላይ እንደሆነ? ሚሽካት አልመሳቢ 725 ላይ ስትገባ ብሎ ታገኘዋለህ። እንዴት ተርጉም ቻጂቢቲ ላይ ተርጉም ሙሉ ልቀርበው ቀጥታ ስለሚያመጣ ትሰሚያለሽ ታችን። ኦኬ ሞሜና ጀሚላ እንኳን ደህና መጣሽ ጀሚላ። ጥሩ ነገር አይሲ ይኸው ስክሪንሾት አድርጎ 154 ይሄ 725 በቡክ ሀዲስ ቁጥር ደግሞ በእንደዚህ ማለት ነው። ባይዘዌይ ይህን አይነት ተግባራት ለምንድን ነው እንደዚህ የሚፈጽሙት አላህና ማመድ ብላችሁ እንድጠይቁ እንፈልጋለን። ሁላችሁም መጠየቅ አለበት። የሚደብቋችሁ ሀዲሳቶች እነዚህ ናቸው። መስኪን ላይ እነዚህን ሀዲሳቶች ትማራችኋላችሁ ወይ? ይህ መልሱልን። ተሰላት ሁሉ አስቀርቶታል አይደለ? አስረፍዶታል እንደዚህ አድርጎት ጉሩሩ ድረስ እስኪነዝረው ልክ የአዙጦች አይነት ታሪክ ማለት ነው። ኦፍኮርስ የአዙጦችን ታሪክ ታውቃለህ አላዲን? የአዙጦችን ታሪክ ታውቃለህ? አላውቃቸውም። ዛሬ ልታከብድና ተመራመር። እኔ እኮ ብያለሁ ስገባም ድሮ ጀመረ። እኔ እስልምና ገና ስለሆንኩኝ እያንዳንዳችሁ ሙስሊም የሆናችሁ እየገባችሁ ተከራከሩ። ከኔ ጋር በኮሜንት አትሰዳደቡ። በቃ እኔ እስልምና ወክሌ ሳይሆን ራስን ችዬ የገባው
አላዲን ጀርባህን ስትነካ ጀርባ ላይ ያልተሰማ ቅዝቃዜ ጡት ጫፍ ላይ የሚሰማ ግን እንዴት ነው? በጣም አይከብድም ይሄ ነገር? በቃ ጀርባህን ተነካ እሱን ይዤዋለሁ። በግልባችሁ ንዝረት ትላለህ። እስክሪብቶና ደብተር ስለያዝኩ እያዝኩ እያንዳንዷ ምዕራፏ ከባድ ንዝረት። እኔስ እንግዲህ ይሄ ገራሚ ነገር ነው። ሙሐመድ አላህን አይቶታል? ካየው ያ ፂም የሌለው የኢብኑ ተይሚያን አላህ ትቀበላላችሁ ወይ? ወይንስ የእናንተ አላህ ከኢብኑ ተይሚያ አላህ ይለያል? የኢብኑ ተይሚያን አላህ ትቀበሉታላችሁ? ፂም የሌለውም ፍሪዛሙን አላህ ትቀበላላችሁ ወይ? ወይንስ ፍሪዝ አውጥቷል? አሁን ማሚን ተበጥሯል ፍሪዙ። ፍሪዙ ዘላለማዊ ነው ወይ? ፂም አልባነቱ ዘላለማዊ ነው ወይ? መዝሙረ ዳዊት ምዕራፍ 22 ቁጥር 6 ላይ ምንድን ነው የሚል? እኔ ግን ትል ነኝ እንጂ ሰው አይደለሁም ይላል አይደለ? ድምፅሽ ታፍኗል። አይሰማም? ትንሽ ታፍኗል ድምፅሽ። አሁን ይሰማል? ይሰማል? ራቅ ይላል ድምፅሽ። ሜይ ቢ ጮክ ማለት ከቻልሽ ወደ ማይኩ ጠጋ በይ። ኤርፎን ከሆነ ኤርፎን ከሆነ ኤርፎኑን አውልቂው። የሆነ ብዙም አይሰማም። አሁንም ርቋል። ኤርፎን ከተጠቀምሽ ኤርፎኑን ብታወልቂው የተሻለ ነው። ከስር ላሉት ያው ነሽ። ምንም ለውጥ የለሽም። ለውጥ የለሽም። ካት በይ እስኪ አውጪው። ንቃይ ኤርፎኑ ኢማም አልጋዚ ከስር እየጻፉ ነው። ኡስታዝ ናቸው መሰለኝ። ኢማም ይሻልሻል። ወጣች ላክላቸው። ለእኔ አይታየኝም። ኢማም አልጋዚ የሚል ኡስታዝ ለእኔ እየታየኛል። አይ ችግሩ እኮ ማለት ነው እነዚያው ሰው ሁለቱ ኡስታዞች እኮ እኛ ሙስሊሞች ማለት ነው ገብተን ስንጠይቅ እኮ አያስገቡንም። ለምን እንደው ጥያቄያቸው ቆይ መላክ አይቻልም። መልካም ምን ትላላችሁ እዚህ ላይ? ይሄ አሻሸዋል ያንተ አይደለም ማለት ነው። አላዲን ይህንን አልቀበልም ብሏል። ያማ ከሆነ እኮ ሰው ሆነ። አላዲን ይሄን ሀዲስ ኢማም ቡኻሪ ሳሂህ አድርጎ አስቀምጦታል እኮ። ቡኻሪ ማለት ያው የእስልምና ቁንጮ ነው። ኢማም ቡኻሪ ይሽዋል አንተው ቡኻሪ ሐሰን ሳሂህ ብሎ ይብን ከሳሂህ ደረጃ በላይ ሰጥቶ አስቀምጦታል። እና እንዴት መካድ ይቻላል እንደዚህ አይነት ሀዲሶችን? ነብዩን መካድ እኮ ነው። መሐመድን መካድ ነው የሚሆነው። የተረጋገጡ ሀዲሶችን መካድ። እና ሙስሊም ሌላ መግባት ይችላል። ባይዘው እኔ ነኝ ያለ ኡስታዝ፣ ደረሳ፣ ሼክ፣ ኢማም መግባት ይችላል። በዚህ ቶፒክ ላይ መነጋገር እንችላለን። ማስረጃዎችን ብዙ አታክ በደወፎይ እንዲገቡ አልነካ ነው እኮ ጀመር አደረግ ነው እንጂ ጠቀስን ያደረግ ነው። ገና አንዲት ይህን ሲሞን ጸጉሩን ራሱ ገና ግዞ አልጠየቅንም። አንድ 5 ደቂቃ ብቻ አስተኛ ይቆይ። ቶፒኩ ላይ ኢማም አልጋዚ አንድ ቁጥር 50 ጊዜ የጻፉ ገስት ይላኩና ገስት ላይ እንትን ይላሉ። ካልሆነ ፕራይቬት ነው አካውንቱ። እባክዎት ኡስታዝ ገስት ይላኩና እንቀበሎታለን። ፕራይቬት ስለሆነ አካውንቱ ማለት ነው። ዘዌ ሶሪ ክርስቲያኖች አትላኩና ገስቱ ፉል እየሆነባቸው ለሙስሊሞችም ለእኛም እያስቸገረን ነው። ፕሊስ ክርስቲያኖች አንሱ። እኛ ኤክስን አድርገን እናጠፋቸዋለን፣ ግን ለእኛ በጣም እያስቸገረ ስለሆነ የላካችሁትን ካንሰል በሉ ፕሊስ እና አትላኩ። ጀሚላን ተቀበላት ቦስ። ያው ምሳሌ እነሱ ደግሞ ጥያቄ እንዳላቸው እኛም እንኳ እንደዚህ እኮ ነው። ከውስጥ ስንገባ አያስገቡንም።
ስለ መሐመድ ሚስቶች ታወራለህ አንተ። አንዷን አግብቶ መኖር እያቃተ አንተ እፎይ የምትባል አህያ ማለት ነው። እስቲ አንዷን አግባ እስቲ አንተ ምን ጀላካ አይሰራም? እስቲ መሐመድ በልጧል እሱ አግብቶ መጽሐፍ ሆነ ነው። ኧረ ስድብ ክልክል ነው። ምን ይሰራል? ኧረ በትምህርቱ ንግባ። ሚስት ስላገባን የበለጠኝ ኢትዮጵያ መኖራችን እዚህ ሰው ስለሳቀል የምታውቅ መስሎ ነው። ፋራቱ እንደዚህ ሰገጤ አስብ እስቲ ኑሮና ሐሰን ነው። እስቲ ትምህርት ስለ ሰው ሃይማኖት ትምህርት ነው። ስድብ ስለሳቀል የሚወዳይ አይምሰል ክርስቲያኑ ሙስሊሙ ጅል አግብተህ ቢወደይ ምን አገባኝ እኔ ስለ መሐመድ ታወራለህ። መሐመድ በልጧል። 4 አይዶ ነው ሄደው። እኔ ራሱ ቀናበታለሁ። ደስ ይላል። አሁን እንዴት መሰላችሁ? እንኳን በለጠኝ። በቃ ጥሩ ነው። መሐመድ በልጦ ነው ሄደው። እኔ ራሱ ቀናበታለሁ አላለም። ሰላም ናችሁ? ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አረብኛውን አድርግለት ያንብበውና ይቀጥል። እኔ የገባሁት ከባህር ዳር አካባቢ ነው። ወንድማችን እፎይ አንተ ኮንዶሚኒየም ተደበቀ በምትዘራቸው ጥላቻዎች ኢማሙ ይችን አንብባት። ተረት አለ የምንፈልገው ከኢማሙ አለ አላዲን እንደዛ ይሻላል። ኪቦርዱ እስኪሰምጥ ድረስ አንድ ቁጥር ጽፎ ከእናንተም ከሆነ ከኛ ስድብ ደስ አይለኝም። ቁጥር እኔ ልመልስ እያለ ቁጥር ሲጽፍ ጀግና ተጫውቶ ገብቶ ግን ሊሰድበኝ ነው። አሁን ኖ እኔ ተሳዳቢ አይደለሁም። እኔ ልሳደብ አይደለም የገባሁት ወንድሜ። አንብብ። አንብብ። መጀመሪያ መስመር ገብቶሃል። አንብብ። ሰላም ሲኖር ነው እኮ የሰው ልጅ በሃይማኖት የሚኖረው። አንብብ ወንድም አለም። እሺ አነባለሁ፣ ችግር የለውም። በቃ ቶፒኩ ላይ ግን እዚህ ላይ በሚሰሩ ጥላቻዎች ምስኪን ሰዎች እያለቁ ነው። እናመሰግናለን። በአንተ ቤት ድራማ መስራት ነው። እስልምና ይሄ ነው፣ መልስ የለም። ከስር ያላችሁ ውድ ሙስሊሞች አስተውሉ። ይገባሉ፣ ተልከው ነው የሚመጡ ፖለቲካ ሊሰሩ። ምክንያቱም እስልምና የሚመልሱ ስለሌለ ማለት ነው። ዲፌንድ ማድረግ ማይችሉ ስለሆነ ቤታቸው እነኛ አዳዲስ ፕሮፋይል እየከፈቱ ክርስቲያን ብለው ድራማ ይሰራሉ። ተከታዮቻቸው ግን እንደዚህ ናቸው። አዳዲስ አካውንት እየከፈቱ ድራማ ይሰራሉ። እንደዚህ ናቸው። ማልቀስ ነው። ከይለት ትክክል ነህ። ለጊፍቶችና ለምናምን የሚሉ አይቻለሁ። ራሱ ለጊፍትና ለፎሎ ልመና ገብተው እኔ ገብቼ ፕሮፋይል ሳይ ያችል ውስጧ እንዳለ ቁርአን ነው፣ ውስጧ ያለ ነሽዲያ ምናምን ነው። ከይለት ትክክል አይቻለሁ እኔ ባይኔ። በየቀኑ ሻዳ እያሉ ሲያስይዙ አይታላል። እንዳለ ሙስሊም ነው ሻዳ ነው ሰው የሚያስይዙት በጊፍት ብለው ማለት ነው። ፎሎ ለማግኘት በየራሱ ነው ተናድጃለሁኝ። አዝባሃል ማለት ነው። ዛሬ ራሱ 2 አሳይተናል። ትናንት ወዲያ አሳይተናል። ዛሬ 2 አሳይተናል። ፕሮፋይላቸው ውስጡ እንዳለ ሙስሊም ነው። ክርስቲያን እያስመሰሉ የመጨረሻውን ፕሮፋይል ምን ያደርጋሉ? ስዕላት ነው የቅዱሳን ስዕላት ምስል ያደርጉና ሻዳ ሊይዝ ነው ብለው ሻዳ ይዛሉ። የራሳችሁ ሰዎችም እየታዘባችሁ ነው። ምን ተሰማ ስታየው እንደዛ ሻዳ ሲያዚዙ? ይህን ያሁን ሻዳ ሲያዟን ነው። ትናንትና አሳያቸው ነው ያኛውን አሳያቸው። ዋና አይቼዋለሁ። ይህ ሳይሆን ሌላ ብዙ አይቻለሁ። ተመልከት። ተው አንተ ለእኔ አትሳየኝ። አይቼዋለሁ እኮ የምልህ አይቻለሁ። እኔ ብዙ ለድራማ የሚቀመጡ አዲስ ከፍቱና አንድ የለጠው እንትን ይላሉ። ያኛውን አሳየ። ሁለተኛውን እፎይ ይሄን አይቼዋለሁ። እነኝም ብቻ ሳይሆን ሌላም አይቻለሁኝ። ተመልከት። ያው ይሄንንም ያው ክርስቲያን ምንስተሽ ምንም እምነት አልነበረሽ? ያው ክርስቲያን ነበር። ምን እያለች ነው? ክርስቲያን ነበርኩ እያለች ነው። ሰው እሰልማለሁ ካለ እኛ ለምን ምናምን ብለን ብዙ መፈላፈል አይጠበቅብንም። አላህ ኸይሩን ነገር መርጦሻል ብለን ነው ምናምነው። እሺ እኔ የምለውን አብረሽ ትያለሽ። እሺ አሽሃዱ አላ ኢላሃ ኢላላህ
ከእስልምና ወደ እስልምና አላህ ኢላሀ ኢላላህ አላ ኢላሃ ኧረ ተው ዝም በለው ተው። እሱን ሌላ እንዳንማር። ወአሽሀዱ አነ ሙሐመደን ተመልከት። አሁን አካውንቷ ነይ ውስጡ ሲገባ እኔ እኮ አይቼዋለሁ እኮ አልኩህ ሌሎች እንደሆነ እንጂ ያ በደንብ እንድታወቅ አላማረብኝም። የቅዱስ ያሬድም በተመሳሳይ ለእኔ ምላሽ የሰጡትን ሙስሊሞቹ ለመላው የክርስትና እምነት ተከታዮች ሰላሙ አለይኩም። የመቼ ፖስቶች እንደሆኑ ተመልከት። ግድያ አሰላም እንዳለ ተመልከት። ሻሃዳ የምትይዘው ልጅ እንግዲህ ይቺ ነች። ግራ ገባኋቸው መሰለኝ ወይ አይወዱኝ። ይሄ ነው እንግዲህ በየዕለቱ ድራማ የሚሰራው። ይህን ደግሞ እናመሰግናለን። ብዙዎች አይተው ኧረ ውሌ ድራማ እንደውም ፌስቡክ ላይ ምናምን እያየኋቸው ነው ሊያጨርብሩ እንትን ሲሉ እናንተ ድራማ አይሰለቻችሁም እያሉ እንትን ታዝቧል። ህዝቡ ከኛ በላይ ያውቆታል፣ ከኛ በላይ ተረድተዋቸዋል። ሙስሊሞች ራሱ እኮ የታዘቧቸው ነው። አላዲን አሁን ታዝቦ አሳፍሮኛል አለ። እንደዛ አልከናል። አላዲን ገብታች ቼክ አድርገህ አይቻለሁ። አንድ አይደለም ወደ 6 አይቻለሁኝ። ወላሂ ምን ተሰማ ግን? አያሳፍርም እንደዚህ ሲያደርጉ ስታይ? በጣም እንጂ ሲጀመር እኔ እውነታቸው ነው ብዬ ማለት ነው ፕሮፋይል ውስጥ ገብቼ ሳየው ያለ ቁርአንና ያለ ነሽዳ ምናምን በቃ እስልምና ትምህርት ነው። ስትዩ ደግሞ ሙስሊም ናቸው እና ደግሞ እንዲህ አይደረግም። እኔም አሁን ሙስሊም ነኝ። አሁን ግን እስልምና ወክል ላይ የገባሁት ትምህርት መውሰድ ነው በቃ። እንደዚህ አይነት በድራማ መስራት ሻዳ ራሳቸው ሙስሊሞቹ ሻዳ እያስያዙ በጣም ብዙ ይደብራል። በቃ እኔ አንድ ነገር ሃይማኖት እንትን ልካ ፈለኩኝ በዚህ በሚዲያ ሳይሆን በአካል ነው ነገር ምን ያለበት። በሚዲያ እኮ ምንም አይጠቅም። ድራማ ሰርተህ ደግሞ በጣም ያሳፍራል እንጂ የሚያሳፍር ነገር ነው። ድራማ ሰርተህ አስበው መምህር ሆነህ ድራማ ስትሰራ የምትዋረድበትን ድራማ መስራት። እኛ እኮ እንደዚህ ብንሰራ እኮ አላዲን አሁን ያዋርደናል። እንዴት እንደዚህ ትሰራላችሁ ብሎ እኛ እኮ አይተን ኢቨን ካልጣመን አካውንቱ ትንሽ ከሆነ እስልምና ማይለውን ካለ እናስወርዳለን። ትናንት ወዲያ አላያችሁ? ሙስሊም ነኝ ብሎ ግን የተናገረው የእስልምና አስተምሮ ስላልሆነ ቦለኩት። በቃ እንደዚህ አይነት ቀልድ የለም እኛ ጋር። አንደኛ አካውንቱን አይተን ፕሮፋይል ከሌለው የራሱ ፎቶ ከሌለ ሊዋሽ ይችላል። ፎሎ ለማግኘት ጊፍት ለማግኘት አይቻልም እኛ ጋር። እንደዚህ አይነት ድራማ ሲጀመር እኮ ስሙን ቢቀይረም እኮ አለ እኮ ጎግል ላይ ስሙ አለ በቃ። ደግሞ አሁኑ የሚገርምህ አንድ ነገር እፎይ ቢውልድ ያደርጋሉ። አውቆ ይሄን ነገር ማጋለጣችንን በየዕለቱ ሲያዩ ደግሞ በሌላ ድራማ ለመምጣት እንዴት እየተባለ ሜክ ይደረጋል። አይ የነሰው ይባልና አውቆ ይታይ እንዲያሳዩ ምናምን ይሆንና ይሄ ሰውዬ ሰለም ይባላል። እያንዳንዷን ነገር እናውቃታለን። ግልጽ ነች። እኛ ክርስቲያኖች ነን፣ ሙስሊሞች አይደለም። ከምንም በላይ በቃ አሁን ክርስቲያኑ ሁሉም ግፍ እስኪል ድረስ በቃ እኔ ብዙ ክርስቲያኖች እኔ ሙስሊሞች በፊት አይዋሹም ብያምን ነበረ። ይሄንን ድራማቸውን ካየው በኋላ የማገኛቸው ጓደኞቼን ሁሉ መጠራጠር ጀመርኩኝ። ኡስታዞቹ በሚሰሩት ድራማ ይህም ፎቶቸው ወስደው ይኸው ፎቶዬን የውሸት ሻዳ ያዘች ብለው ለቀቁብኝ ብለው ይልኩልኛል። ምን ታደርጋቸዋለህ? በፎቶቸው ክርስቲያኖቹን ፎቶ ይወስዱና ሻዳ አቀናብረው ሰለመች ብለው ይለቁባቸዋል ፌስቡክ ላይ። በዚህ መጠን ይዋሹባቸዋል ማለት ነው። እዚህ የመጣችሁ ልጅ እንዴት እዚህ ይልሃል። እኔ እንግዲህ እኔ አላውቅም፣ ምንም አውቀው ነገር የለም፣ ግን እኔን ፎቶ እናርገው እንትን እያሉብኝ ነበር ብላ ነገረችን። እንግዲህ እኛ ጋር ደስ የሚል ከመጣ ትመጣለህ፣ ሄደህ ቤተክርስቲያን ትጨርሳለህ፣ አለቀ። ትማራለህ። ስትሆነ አለቀ። እዚህ ጋር ስትለይ አንተንም አስለመው የለ እንዴ? እኔም መስለም ፈልጋለሁ ምናምን እያሉ የእኔን እንኳን ሳይቀራው በውስጥ እፎይ የተጻጻፈን ብለው አዎ እኔም እያጠናው ነው፣ ወደፊት መምጣት አይቀርም፣ እስልምና ልቀበል ምናምን ፕሮፋይል በእኔ ከፍተው አላዲን ምን ትለዋለህ? በእኔ ፕሮፋይል ከፍተው ከዛ ተጻጽፈው እኔም እስልምናን እያጠናው ነው ሙስሊም ሊሆን ብለው ለቀቁ። ከዛ ንጽጽር የሚሰሩት ምን አደረጉ? ይኸው እኛ ጋር መጥቶ ከስር እየተማረ ነው ብለው አቀናብረው ለቀቁ። ይኸው እኛ ጋር መጥቶ ይማራል ብለው ምን ትለዋለህ?
ይሄ በሚዲያ ሲጀምር በሚዲያ ምንበሸው ነገር የለም። ነገር አንድ ነገር መስተቀበል ክርስትናም ሆነ በቤተክርስቲያን ሄዶ ሙስሊም ከሆነ በመስጊድ ሄዶ በሾች ሄዶ በአካል ነው መስለም ያለበት እንጂ እኔ በዚህ በሚዲያ ሰለም በእኔ አካውንት በእኔ እንትን ጽፈው ያው እንደዚህ ይለቃሉ። አካውንት ከፍተው ማለት ነው። ፎሎወሩን አያሳዩ። አረ ይሄ እስልምና አይወክልም። ሲጀመር ውሸት እስልምና አይወክልም። በቃ አለቀ። ተመልከቱ ምን ይላሉ። ከዛ ኡስታዞቹ ንጽጽር የሚሰሩት ደግሞ ምን ይላሉ? ይኸው ገስታችን ላይ እየመጣ ከስር እየተማረ ነው ብለው እንትን ይወስዱና ያቀናብሩና ኦዲየንሳቸውን ያጃጅላሉ። ይኸው እፎይ ከስር አለ እያሉ ማለት ነው። እንደዚህ አይነት ውርደት በዘመናቸው አያደርስ። ምን ይላል እፎይ? ይኸው እፎይ ነው እንግዲህ እንዲህ የሚመልሰው። አዎ እችላለሁ፣ ግን እኔ እኮ ከመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግጬ ነው ወገኔ ለራሴ እስልምና እየተማርኩ ነው። እኔም እስልምናን እየተማርኩ ፖለቲከኛ ነው። ያ እንግዲህ ምን እናርጋቸው? ዕለት ዕለት እንደዚህ አይነት አላዲን ውሸት በእስልምና ክልክል ነው ሲል ሰማሁትና ደኢፍ የሆነ ሀዲስ ማቅረብስ እንደው ኡስታዝ ተብሎ አስተማሪ ተብሎ ክርስቲያን አይደለም ኡስታዝ የተባለ ለዛውም አስተማሪ የተባለ አንዴ ጊዜ አይደለም 2 ጊዜ አይደለም 3 4 ጊዜ ደኢፍ የሆኑ ሀዲሶችን እስልምና ማይለውም በእስልምና ላይ ደግሞ ሲዋሹስ ምንድነው የሚባሉት እነዚህ ግለሰቦች? አላዲን እንዴ በእስልምና ከዋሽ ሙስሊም አይደለም። ሲጀመር እስልምና አይፈቀድ። በቃ አጭጫ ውሸት አይፈቀድ። በቃ በራሳቸው ኡስታዞች ግን አሁን በቀደም ዕለት ራሱ ተጋልጠዋል። እሱ እስልምና አይደለም። አሁን ላይ ሁሉም ባኖባቸዋል። ረጅም ጉዞ አይጓዙም። ፖለቲክስ ነው። ቲክቶክ ላይ ባሉ ኡስታዞች ምክንያት እለት ዕለት እያፈረስ ነው። እለት ዕለት ከስር እጅግ ብዙ ሙስሊም ለምንድን ነው ኡስታዞቻችን የሚዋሹት እያለ ክሽን እንዲያደርግ አድርገናቸዋል። ኤኒዌይስ በቃ ወደ ቶፒኩ መልሰው ክርስ እንትና ቆስ ላይ ግን አንዳንድ አጭር መልዕክት ማስተላለፍ ደስ ይለኛል። ሙስሊሞች እንኳን መጽሐፍ ቅዱስ ላይ ለራሳችሁ መጽሐፍ የማይታመን ሰው መጽሐፍ ቅዱስ ላይ ወይ ደግሞ ክርስትና ላይ እውነት ይነግረኛል ብላችሁ አትጠብቁ። ክርስቲያኖች ላይ ምንም ለውጥ አያመጣም። አውቆታል። ሙስሊሞችም አውቀውታል። አንዳንድ የዋህ ሙስሊሞች ማለት ነው። ኢማጂን በራሳችሁ መጽሐፍ የራሳችሁን ሐዲስ ነቢያችሁ ያላለውን ራሳቸው እየዋሹ እያቀረቡ የራሳቸው ሰዎች ናቸው እያጋለጧቸው ያሉት። ሰው እነዚህ ሰዎች ይሄ ስለ ክርስትና እውነተኛ ነገር ይነግረናል ብላችሁ እንዳትጠብቁ። በተደጋጋሚ ስለነገርናችሁ እቺ መልዕክት ላስተላልፍ ብዬ ነው። ግን ማለት ነው ይህን ርዕስ ከዚህ ታነሳለህ። ምሳሌ እኔ አሁን ብዙ ርዕስ እያነሳው ነው፣ የጻፍኩ ነው፣ እያያዝኩ ነው። ይህን ርዕስ አይና ውሸት ከሆነ የአይሁድ ደግሜ ራሱ አልገባም። ጀሚላ ማን ሲቲ ዛሬ ከባድ ነገሮች ስለምናይ ወገኖች በረምብ ሼር አድርጉት። በረምብ ሼር እያደረጋችሁ ኮመንት ላይ ኑ በብርሃኑ ተመላለሱ፣ ከእንደዚህ አይነት ጨለማ ውጡ እያላችሁ ጻፉላቸው። ወደ እንትናችን መልካም ማን ሲቲ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የሆነ የምናገረው ነገር ነበረኝና ለሙስሊሞች ነው። አይ ቶፒኩ ላይ አረብኛ ማንበብ የለኝም። ያው እንደዚህ እውቀቱ እንኳን የለኝም። እኔ ሙስሊም ወገኖችን ለመናገር ነበር የፈለኩት። አሁን እዚህ ሙስሊም ወገኖችን ቤት ትከፍትና ተፈለክ ታሞግሳቸዋለህ፣ ተፈለክ ትወቅሳቸዋለህ። እንደዛ ኦኬ። መሰደድ ምናምን አልወድም። መሰደድ አይ ምን ስድብ የለም እኮ ምን ስድብ አለ ቶፒኩ ላይ? አይ እዚህ የሆነ ልጅ ሲሰድብ ቆይቶ ያህል የሚባለው ሰው ሲሰድብ አይቼው እሱን ለመናገር ነበር የገባሁት። ያው ቤትን ከፍተህ ትናገረዋለህ። ይህን አንብብልህ። እሺ ንገረኝ፣ ምን አጥቼ ነው ንገረኝ። ታወይ ንገረኝ። አንተን አይደለም አላዲን አንተን ሳይሆን ወጣው ልጅ ነው ሐሰን የሚባለው ቃለ ረሱል ሰለላሁ ዐለይሂ ወሰለም ራይቱ። ቀጥል አንብበው እስቲ አንብባት። ጎበዝና አረብኛ ደግሞ ያስታውቃል አክሰንት። ና ቀጥል።
ምን አልክ? ድምፅ አይሰማም። ና ተመለስ ወንድማችን። ማንሲቲ ወዝና ማንሲቲ ወርዷል። በቃ አይወርድም። ኧረ ፖዞ ነው ይመለሳል። ጠብቀው፣ ትንሽ ጠብቀው እስኪ። ኧረ ሙስሊሞች ቆፍጠን በሉ። ምንድን ነው መጽሐፍ? እሺ መልካም። ከድር እንኳን እንዳመጣ እፎይ፣ እንኳን ደህና ቆያችሁኝ። ሰላም ነው ቃልዬ? ቆስጤ አማን ነው ሁላችሁ? እንዴት ነው? ይመስገን ነው። እንዴት ነው? አለው። የጠፋ ሰው አንተ ነህ? አለው። አዎ። የት ጠፍተህ ነው? ምን የት እጠፋለሁ? ነገሮች ከባድ ናቸው። ነገሮች ከባድ ቢሆኑም ይታለፋል ቀላል ነው በሚለው ያው ደረስን እዚህ። ያው መሬት ላይ ሲሆን ብዙ ሰው ጫናው ይገባችኋል። መቼም ታውቁታላችሁ። እንረዳለን። መልካም። እስቲ ዛሬ ዳውድ እንኳን ደህና መጣ። መልካም። እንዴት ነው? አለን። ምን ይሻልሃል? አሁን ተነቃብኝ። የእስልምና ገመና አጋለጥኩኝ። አረ ምን ተነቃባውን ቆርጠህ ምናምን የምትለቀው ቪዲዮ እንዳለ ተጋለጥክ። ምን ትሆና? እስቲ አንብበው። እውነት ነው። እችን አዲስ አንብብ እስቲ። ተጋለጥኩኝ። ያው እንዳለ የምትዋሸው ነገር ደግሞ መስለም ትፈልጋለህ ብለው ሰሩብኝ ትላለህ። ቪዲዮ አለ እኮ ራስህ ነበር ያልኩህ። አሁን እዚህ ኦንላይን ላይ የምታገኘው ጊፍት በለጠብህና ሐሳብን ቀየርክ እንጂማ ልሰልም ነበር። እስኪ ሞዴሬተር ስጡኝ። ከአባ ላስለሳቸው። ቶፒኩ ላይ የማያወሩ ሙስሊሞች አይግቡ። ቶፒኩ ላይ የምታወራ ከሆነ ቀጥል። እኔስ ስላስታወሰኝ አንዴ አይደል ምን አይነት ጄል ነው የሚጠቀመው የሚለውን አሁን እንዲነግሩን እንፈልጋለን። ሙስሊም የሚለው ወንድማችንን እስቲ ተቀበለው። ሙስሊም ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። መሐመድ አላህን አይቶታል ብለህ ታምናለህ? አይ እኔ እንኳን አሁን ሙስሊም ነኝ። ያው ለመከታተል ነው የገባሁት። ብዙም አሁን የምታስተምራቸውን ትምህርቶች ይከታተላለሁ ከውጭ ሆኜ። ማለት በምታነሳቸው ሀሳቦች ብዙም ተቃውሞ የለኝም። ኦኬ፣ ከስሩና መከታተል የጀመርኩት ትምህርቱ ከሆነ ከስር ይሻላል። እሺ፣ ችግር የለም። እሺ፣ ኦኬ፣ መልካም። የአሁኑን ቪዲዮ በደንብ ለወዳጅ ዘመዶ ያጋሩ። ሙስሊም ወንድሞች ሼር አድርጉላቸው። እንዲሁም ዳውንሎድ እያደረጋችሁ በፌስቡክ፣ በትዊተር፣ በኢንስታግራም በደንብ አዳርሱት። በዚህ በነገራችን ላይ በዚህ ጉዳይ ላይ እንደ ኢቨን ገዳዮች የሚመለምሉ አሁን ወደ ተጠሩት አካባቢዎች ልጁ ወደ ጠራቸው ኤሪያ ላይ ምልመላ እንደዚህ የሚያደርጉልን ሰዎች እንፈልጋለን የሚል ቪዲዮ ላ ወጥቷል። እሱንም ማሳየት እንችላለን። የደረሰን ቪዲዮ አለ የተለቀቀ ማለት ነው። ተሸፋፍነዋል። ፊታቸውን ተሸፋፍነው ወደዚህ አካባቢ ስራችንን ሰደን ጨርሰናል። ስትራቴጂያችንን ነድፈን ጨርሰናል። ኤቭሪቲንግ መዋቅራችንን ዘርግተናል። ስለዚህ በዚህ አካባቢ በምታገኟቸው ትብብር አድርጉላቸው ምናምን እያሉላ ለቀዋል። ወደ ደሴ ወደ ወሎ ምናምን አካባቢ ማለት ነው። ስም እየጠሩ የሀገሩን ስም። ስለዚህ ጥንቃቄ ያደርጉበታል። ወሎ ላይ እንደሚያርዱ ኔክስት ደጋግመው እየተናገሩ ነው። በዛ አካባቢ ያሉት ወንድሞች ጥንቃቄ እንዲያደርጉ ከወዲሁ እንፈልጋለን። ራሳችሁን በደንብ እያያችሁ በደንብ ቼክ እያደረጋችሁ እንግዲህ
ይህን ነው እኛ ማድረግ የምንችለው። በጸሎት እናስባችኋለን እህት ወንድሞች በያላችሁበት። ሰልፍ ዲፌንስ ያው እንግዲህ ራስን መከላከል ጤናማ ነው። እኛ እንደነሱ እምነት ለማስፋፋት የሰው አንገት አንበጥስም፣ የምናርድለት እንትን ስለሌለ ማለት ነው። 2000 ካላረድክ ሙስሊም አይደለህም። እኛ ካላረዳችሁ ሰው ክርስቲያን አላችሁም የሚል አስተምሮ የለንም። ዳቦ አረጉን እኮ በእናት እንዲህ የአባቱ በግ ይመስል 2000 ሰው ምናምን ብሎ ይላል። 2000 ኦርቶዶክሳውያንን እንደዚህ ያደርግ ራ ራሱ እኮ በቀን እሱ አይሞትም እንዴ? ቆይ እንጂ እስኪ አንድ ጥያቄ 2000 ሰው ሲያርድ እሱ ነፍስ የለውም? እንግዲህ እሱን ነፍስ አያርዱኝም ኦርቶዶክሳውያን ብሎ ነው ሲጀመር። ወሎ ያለው ወሎ እንደዚህ እኛ ወሎ ጋር ላይ እንዲህ ያለ ነገር የለም። የኛ የወሎ ሰው በፍቅር ነው ያለ። እንደዚህ እያሉ ደግሞ እኛን አይናሐቁ ነው ቅስቀሳ እያደረጉላችሁ ነው። እዛ ነው የክስት ደግሞ እዛ ነው የምናርደው ብሏል። ተዘጋጁ ብሏል። እስቲ ይምጣ እንቀበለዋለን። እስቲ ይቀምሳ ራሱ። አንተማ ሙስሊም ነህ፣ ማን ይነካሃል? እኛ ነው እኮ ክርስቲያኑ ነው። አይ እኛ ነው ደግሞ በአንድ ነው። ክርስትናና እስልምና ደግሞ ተዋደና ያለን በአንድ ነገም ዛሬም በአንድ ነን። እንደነኛ አይነቶችን ግን አውጥታችሁ ካልሰጣችሁ እንደኛ አይነቶቹን አራጆች ዝም ማለታችሁ እናንተንም ነው የሚያሰብለው። ዝም ብሎ እባክህ እስልምና ያወቅም ሲጀመር እስልምና ላይ እና ሰው ጊዜ እንግዲህ የለም። ዩቲዩብ ላይ እንትን እንዳይለ ዘፈን አለ ከኋላ ድምፅ አለ። ኤኒዌይስ እሺ፣ ወደ ሮሱ አልሃድ ክልሱ ወደ ቶፒኩ እንመለስና እችና እንትን አንብቡልን እስኪ። አልሃድ ክልሱ ኢትዮ እስላም ይችን ሀዲስ እስካሁን የደፈራት የለም። እንግዲህ እስቲ ምን እንደያዘች ምና ይሆናል። ሁላችሁም ሼር እያደረጋችሁት በደንብ በጣም ብዙ ሀዲሳቶች ለመክፈት እንትን ብለናል፣ ግን የደፈረው ሙስሊም የለም። አልሃዳ እንዴት ነህ? ሰላም ነው? ማይክን ዘግተህ ትከፍተዋለህ። ከስር ላሉ ሰዎች እየተሰማቸው አይደለም። ኔትወርክ መሰለኝ። ሰላም ነው? እንዴት ነህ? እፎይ ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁን። ከስር ሆኜ እያዳመጥኩኝ ነበር እና ካላረዱ ሙስሊም አይባሉም እያልክ ነበር። ይህ ማስረጃ እንድታወጣ አንብብ። አሁን እስቲ ና አንብብልን። ይቺን ወንድማችን ምን ትላለች? ጥያቄን መልሰዋ ማስረጃ ጠይቄ ነው እንኮሽ። ይቺን አንብባት። በአማርኛ አድርገው። አረብኛ አትችልም? በአማርኛ አድርገው ህዝቡ እንዲያይ። መልካምሽ። ለህዝቡ ከሆነ ለምን መጅሊሱ ይህን ሁሉ ዓመት አልተረጎሙም በአማርኛ? ዝበላቴ ስድብ ነው መልሶ። ይህን ሁሉ ዓመት በአማርኛ ያልተተረጎመበት ምክንያት እንቆቅልሽ ነው የሚሆንብኝ። ለዛ ነው የጠየቁ። አንተ ይባግ ነው አንተ ተላላኪ አንተ። ቆይ ሚውት አድርገው። እሺ እሺ፣ ና አንብብልኝ። አማርኛው የመሐመድ እረኛ ልትለኝ ነው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ያሉ ጌታዬን አላነበብኩም። በዛ በኩል እኮ እዚህ ጋር አይደል እንደ ያለው። እሺ እንትን አደረከው። እሺ ጌታዬን እሺ ጀምር እንዳዲስ ይኸው ከፈለክ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ያሉ። እሺ ጌታዬን አረንጓዴ በሆነ የአትክልት ስፍራ ውስጥ እሺ ባልበቀለበት ወጣት መልክ ሉሉ ጥቅልል የሆኑና እስከ ጆሮ እሺ ትከሻው የሚደርሱ ፀጉሮች ያሉት ሆኖ አየሁት። ሐዲሱ ደዒፍ ነው። እሺ ሐዲሱ ደዒፍ ነው።
ምን ይላል ይሄ ብራዘር? እስቲ አንብበው። ሰሒሁን መርፉዑን ይላል፣ ግን ደግሞ ተቀባይነት የለም። ምን ማለት ነው? ሳሂህ መርፉዕ ስሙ፣ አዳምጦት እንግዲህ ሳሂህ ይላል ሐዲሱ፣ ግን ተቀባይነት የለውም። አይ አይደለም። አንዳንዴ ሐዲስ ወይ ሐዲስ ወይ ሰሒህ ብቻ ተብሎ እንትን ቆይ አዳምጥ። አንድ ሰው ያወራ ተራ በተራ ወር ሐዲስ በብዙ ቦታ ነው እንትን የሚባለው። ልንገርህ፣ ወይ ሰሒህ ወይ ደዒፍ አይባልም። ይሄ ብቻ አይደለም። እሺ ግሬዱ ምንድን ነው የሚለው? ቆይ አልሃድ አደረጉ። ግሬዱ ምን ይላል? አልሃድ ፕሊስ ተረጋጋ። ቆይ ኦኬ። ግሬዱ ምን ይላል? ሰሒሁን መርፉዕ ነው የሚለው። ሰሒህ ምን ማለት ነው? አሁን እኮ ሐዲስ አሁን የሆነ ሐዲስ እኛ በጣም ተቀባይነት አለው ብለን የምንወስደው በጣም አንደኛው ሙተፈቁን አለይህ የሚባል አለ። ከዛ በኋላ ደግሞ ሰሒህ ሐዲስ የሚባል አለ። ይሄኛው መርፉዕ ካለው ሐዲስ ትክክለኛ የተነካ ነው። መርፉዕ ማለት ሳይ መርፉዕ የተነካ ነው ማለት ነው። መርፉዕ ማለት ከፍ ተደርጓል ማለት ነው። ከፍ ተደርጓል ለምን ተባለ? ሐዲሱ ከሳሂህ በላይ ነው አይደለ? እስከ ነብዩ ሊደርስ ማለት ነው። ከሳሂህ በላይ አይደለም። ከሳሂህ በላይ እኮ ምንም የለም ሲጀመር ማለት ነው። አለ ሳሂህ መርፉዕ ከሆነ ቀጥታ ነብዩ ጋር የሚደርስ ማለት ነው። ከሰሂህ በላይ ያለው ሐዲስ አንድ ሙተፈቁን አለይህ የሚባል አለ። ቡኻሪና ሙስሊም። እሺ ይሄ ሐዲስ ዳኢፍ ነው? አዎ ሐዲሱ ተቀባይነት የለውም። ዳኢፍ የሚለው የታል? ዳኢፍ የሚለው እንደምትፈል አድርገህ ዳኢፍ የሚለው ከሰሂሁን መርፉዕ ማለት ተቅሪር አንብብ ወርታች። አሁን ክፈትና ዳኢፍ የሚለውን አሳየን። ሳሂህ መርፉዕ ከሆነ ቀጥታ ነብዩ ጋር የሚደርስ ያልተቆረጠ ማለት ነው። ተሳሂህም ከፍ ያለ ማለት ነው ደረጃው። አሁን ክፈት። እዛ ቤት የሚዋሿችሁን እዛው ትይዙትና እኛ የከፈትናትን ቁጥር ትከፍቷላችሁ። ምን አልክ? ታረጉኛላችሁ። ለምን ታረጉኛላችሁ? ክፈት ማስረጃ ዳኢፍ ለመሆኑ ሚውተት ታርጉኛ። ሐዲሱ ተቀባይነት የለውም። ከኔ አትማርም። ክፈት እንዴ! የለውማ ተቀባይነት የለውም አልኩ። ክፈት። ተቀባይነት የለውም የሚለውን ሐዲስም መርፉዑን ብለዋል። አንብበው፣ ወርታች እንትን ብለህ አንብበው። ድንቁርና ውስጥ ነው ያለው ወንድማችን። መርፉዕ ማለት ነብዩ ጋር የሚደርስ ማለት እንጂ ዳኢፍ ማለት አይደለም። እሺ ልተባበረ። መርፉዕ ማለት ተቀባይ የለውም የሚል ማስረጃ ስጠኝ። መርፉዕ ማለት እኔ ንጽጽር አቆማለሁ። ዶክ ሳሂህ መርፉዕ ማለት አዳምጥ። ድንቁርናን በ3700 መሀል ላሳየ። ሳሂህ መርፉዕ ማለት ዳኢፍ ማለት ነው፣ ተቀባይ የለውም ማለት ነው የሚል ማስረጃ ስጠኝ። እኔ ንጽጽር አቆማለሁ። መርፉዕ ማለት ትርጉሙ ከፍ ተደርጓል ማለት ነው። ቅድምም ነገር ስለዚህ ከሳሂህም በላይ ከፍ ተደርጓል ማለት ተጥሏል ማለት ነው። ከዚህ ውስጥ እኮ ወይ ስናዱ ዳኢፍ ምንድና ጭሰ የመጣው ወዳጃችን? ሳሂህ መርፉዕ ስለተባለ ዳኢፍ ነው አልከን። ሳሂህ መርፉዕ ማለት ዳኢፍ ነው የሚል የሐዲስም ከሆነ የትኛው ማንኛው ሊቃውንት እንደዛ እንዳለ ሳሂህ መርፉዕ ማለት ዳኢፍ ነው የሚለው ማስረጃ ሳየ። ሳሂህ መርፉዕ ማለት ዳኢፍ ማለት ነው የሚል አይደለም። መጽሐፉ የኛ ነው አይደለም። የአንተ መጽሐፍ ቢሆን አንተ አታውቀውም። ምን ያስተምርሃለሁ? በቃ የሚተርክ የአንተ መጽሐፍ መሆኑ እኮ አንተን አዋቂ ያደርግ። እሺን ጥያቄ በቃ ሚታር መጽሐፉ ያንተ ነው ማለት አንተ ምሁር ነህ ማለት አይደለም። መጽሐፍን ታውቃለህ ማለት አይደለም። ስለማታውቅ እኮ ነው ማስተምርህ። መጽሐፉ ያንተ ስለሆነ አንተ የምትናገረው ትክክል ነው ማለት አይደለም። ኤኒዌይስ አልሃድ ደጋግመህ ማይክ እያነሳ ነበር። ኦኬ ምንድን ነው ያንተ ፖይንት? የእኔ ፖይንት እስቲ ሙሉን ሐዲሱን ሙሉን ክፈተው ነው ማለት ያው ተከፍቶላል። አንብበው። ሐዲሱ ሙሉ ተከፍቶላል። ያው ነው አንብበልን እስቲ። ማን ዘገበው ነው የሚለው? ያው ሙሉን ከፈለክ እንደዚህ፣ ካልሆነ ይኸው ዙም አደርግልና ታነበዋለህ አንተ። ያው አይደለም ሐዲሱ ስሙ ምን ይባላል? መጀመሪያ አንብበዋ ቅድሚያ። ካነበብኩ በኋላ እናሳያለን። ከፈለክ ግን ይኸው ነው
ገጹን አሳየኛ። እሱን ይኸው ገጹ አለ። ማንም ሊጽፈው ይኸው። ይችላል እኮ አረበኛ እሺ ይኸው ማንም ሊጽፈው ይችላል እኮ። ኦኬ ይኸው ያው ፔጁ ተቀምጦላል። ላይ ነው እያለህ ነው። እፎ ይመልስለት። ለምን አንተ ገጹን አታሳየኝም? ፊት ለፊት ገጹ ይኸው አታይም እንዴ? እሺ አዳምጥ። ገጹ 290 ላይ ቮሊዩሙ 7 ላይ በያን አልተልቢስ ላይ ኢብኑ ተይሚያ ማለት ነው። 7ኛው ሙጀለድ 40 ሐዲስ እየተቆራረጥክ ነው እየተቆራረጥክ ነው። አይ ቲንክ አይሰማችኋል? ትንሽ ተቆራርጧል። ሂንት ለመስጠት ያክል ሳሂህ መርፎ ማለት ሀዲሱ ከፍ ያለ ቀጥታ ወደ ነብዩ የሚደርስና በዛ ሰነድ ውስጥ ያሉት ተራኪዎች ደግሞ ሙሉ ለሙሉ 100% አክሰፕትድ የሆኑ ተቀባይነት ያላቸው ብዙ ለምን ከቁርአን አታወጣም? ስህተት ሐዲሱን ተውና ቀሚው ተረጋጋ። ከቁርአን ለምን ስህተት አታወጣም? ኦኬ ቁርአንማ ምንም እኮ ማኑዋል እኮ ነች። ቁርአን ግን ፈጣሪ ያወረደው ቃል ነው። ለምን ከሱ ላይ ስህተት አትፈልግም? እስቲ እሺ በቁርአን ውስጥ መልካም አንድ ስህተት ስታወጣ ከቁርአን ላይ መልካም ንስታ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አላህ ከሌሊቱ 1/3 ይወርዳል ወደ ቅርቢቱ ሰማይ ብለህ ታምናለህ? ያው እስቲ ከቁርአን አሳየኝ። አሳየ ሳይሆን ይሄ እኮ ትክክለኛ እንትን ነው እኮ ማለት ትክክለኛ ሰሂህ ሐዲስ ነው። ይሄ ከረሱል አፍ የተሰማ ሐዲስ ያው እኔም ሰሂህ ሐዲስ ነው የሰጠው። ለአንተ ስትሆን ሰሂህ ሐዲስ ትቀበላለህ። እስን ለአንተ ሲሆን ሐዲስ ትቀበላለህ። ቁርአን ላይ ባይኖርም ይሄው ሐዲስ ሰጠው። እኛ የምንከተለው ሐዲስ አለን እኮ አንተ ስላዘዝከን አይደለም እኮ እኛ ትክክለኛውን ሐዲስ እንከተላለን። ይሄው ሰሂህን የምትከተለውን አመጣውልህ እኮ ያ አልሐድ። አሁን እሱን ተው እናንተ ከቁርአን ላይ አንድ ስህተት አውጣልኝ አልኩህ። እስቲ ኦኬ ነገርኩህ እኮ ቁርአንህ ላይ ሐዲስ ዘገብ አላህ ይወርዳል የሚል የለም። ለምሳሌ አላህ ይወርዳል ብለህ ታምናለህ? ቆይ እሺ ልስጥህ ነው። ሱረቱ መሰድ ላይ አይሚን የጭርት ምዕራፍ ላይ አንዴ ክፈትልኝ እስቲ። ቁርአንህ የሚቆም ከሆነ አስረዳኝ ይህን ክፍል 111 ሱራ። ቶፒኩን ሽፍት ሊያደርገው እየሞከረ ነው። ያው ችግር ነው። ቆይ እሺ እንደው ቶፒኩ ላይ ልመልሰው። እሺ ሱረቱ ነጅም ላይ አንድ ክፈትልኝ 53ኛውን ሱራ ወደ ቶፒኩ እንመልሰው። እሺ ቶፒኩ ላይ እንመልሰው። ና የት ነው የምትሄደው? 53ኛው ሱራ ከቁጥር 1 ጀምረህ። እሺ እርሱ የሚወረድ ራእይ እንጂ ሌላ አይደለም አለ። ኃይሎቹ ብርቱ አስተማረው ከፈርገው የእውቀት ባለቤት የሆነው አስተማረው በተፈጥሮ ቅርጽ ሆኖ በአየር ተደላደለም በእርሱ በላይኛው አድማስ ሆኖ ከዚያም ቀረበ ወረደም እርሱ የሁለቱ ደገኞች ጫፍ ያህል ወይም ከዚህ ይበልጥ የቀረበ ሆኖ። ማን ነው እሱ? ይሄ አካል ንገረን እስቲ፣ ቁርአንን ንገረን እስቲ። ማን ነው ይሄ ደጎች ባለቤት ምናምን የተባለው የተደላደለ ቦታ ላይ የሆነው ማን ነው? ይሄ ፈጣሪ ነው። ማን ነው? ፈጣሪ ነው። ኦኬ ፈጣሪ ነው። ፈጣሪ ነው። መልካም በደንብ አስተውሉ። ፈጣሪ ማን ነው? አላህ ነው። አላህ ነው። መልካም ነብዩም በአይኑ ያየውን ልቡ አልዋሸም። ስለዚህ ያ የተደላደለውን ነብዩ በአይኑ አይቶታል እያለን ነው አደለ? ቁርአን ነብዩ እኮ ወደ አርሽ ወጥተው ነበሩ እኮ አይደል እንዴ? አላህና ስለዚህ በአይኑ አይቶታል። በአይኑ አይቶታል አለ። ስለዚህ በአይኑ አይቶታል አይደለም? በአይኑ ይኸው አየው ሳይሆን ይኸው ቁርአን ላይ አሳየው። በአይኑ ያየውን የሚለውን አዳምጠኛ ወደ ባሪያውም ያው አስረጋለሁ። ቁጥር 11 ያየውን ልቡ አልዋሸም ይላል። ስለዚህ ነብይህ እንትን ላይ ተደላድሎ ሐዲሱን አልቀበልም ብትልም በአይኑ አይቷል አልዋሸም ይላል። አንተ እየዋሸህበት ነው አላህ ላይ አይምን መሐመድ ላይ አላየም እያልክ
አልወጣኝም። አያላየ ሳይሆን አስረዳኛቸውን ማናገራቸውን አስረዳኝ። ይሄን አስረዳኝ። ቁርአንን አስረዳኝ። አሁን ስለማየታቸው ግን እርግጠኛ አይደለሁም። እውቀቱ የለኝም። ይኸው ነብዩ ያየውን በልቡ አልዋሸም እያለህ እኮ ነው። ይኸው ምክንያቱም ለሱ እንትን ይሆናል ግዴታ ታዲያ አላህን አየ እንትን ነው እኮ ምን እኔ እኮ እየነገርኩ እኮ ነው። እኔ እውቀቱ ዲኑ ላይ የለኝም እያልኩ ነው። እኔ አንድ ሲጀመር የገባሁት ለአንተን እውቀቱ የለም። ቅድም ግን እስቲ አንድ ቁርአን ላይ እስቲ አምጣልኝ እያልክ ነበረ። ኢብኑ ተሚያ ኢብኑ ተሚያ ወጣት ፍሪዛም ሆኖ አይቶታል የሚለውን ሐዲስ እናመጣልህ። ሐዲስ አንቀበልም ቁርአን ላይ ነው አልክ። በሁለቱ እንትኖች ላይ ጫፍ ላይ የሆነው ያ ተደላድሎ ያየው ማን ነው ስልህ አላህን ነው አልከኝ። ፈጣሪን አልከኝ። ፈጣሪህ ማን ነው ስለ አላህ አልከኝ። ስለዚህ ሙሐመድ አይቶታል ማለት ነው። ታታመልጭኝ አታሯሩጭኝ የሆነ መሰረቱ ማለት ነው። ራስን አላህና ያልከኝ የሁለቱ ደገኞች ጫፍ ላይ የተደላደለው ማን ነው ብዬ ስለ አላህ ኦኬ። ሙሐመድ ደግሞ አይቶታል ይላል። መደላደል ምንድን ነው በአንተ አረዳድ? መደላደል መተኛትም ሊሆን ይችላል። ልክ አላህ እንደሚተኛው ማለት ነው። መቀመጥ ማለት ነው። መቀመጥ ሊሆን ይችላል፣ መተኛትም ሊሆን ይችላል። ምንድን ነው መደላደል ለአንተ? መደላደል ለአንተ ምንድን ነው? አንተ እንዴት ቆይ ምን አይነት አይምሮ ቢኖርህ ነው? ቆይ የሰው ልጅና ፈጣሪን እንትናቸውን እሺ አስረዳኝ። አንተ ይኸው ተደላደለ እያለ ነው ቁርአንህ። እንዴት እንደተደላደለ አሳየኝ። እንዴት እንደተደላደለ ንገረኝ። በፊት አልተመቸውም ነበር፣ አሁን ተመቻችቶ ዘና ብሎ ፈንደስ ብሎ ተኝቶ ሊሆን ይችላል። ጅስም ስለሆነ አምላክ ማለት ነው። ምክንያቱም አካል የምታመልክ ከሆነ እኔ በዚህ ምድር ላይ ወረበል እንዳንተ አይነት ሸይጣን እኔ በዚህ ምድር ላይ ነው አይቻላቅም። እንዴት አይነት ያለ ሸይጣን እንደሆንክ ማለት መጨረሻ ስለሆነ ወረበል ካባ ለምንድን ነው ቀኛ ላይ የምትበሳጩት? አብዱል ይሄን እኮ የተናገሩት ሰሃባዎችና ተአቢኖች ናቸው እኮ የመሐመድ ተከታዮች ናቸው እኮ ይሄን የተናገሩት። እኛ ላይ ለምንድን ነው የምትበሳጩት? እኔ እየነገርኩህ ነው እኮ በዲኔ ላይ እኔ እውቀት የለኝም። ይሄን ነገር ለመፈሰርም አንተን ለማስረዳት እኔ እውቀት የለኝም። ታዲያ ለምን ትሳደባለህ? ዝም ብለህ መውጣት ነው። ለምን ትገባለህ? ሲጀምር ይሄን ከፈለክ ደግሞ እውቀት የሌላቸውን ሰዎች እያስገባህ ሳይሆን ልታሰብ የሚችለው ማን ግባ አለ ሲጀምር። አረ ካሜራ ሰውዬ ግባ እኮ አልተባልክ። በቃ ታልቀስብን ከሰሮና ተማር። እንደ ጀግና ሲጫወት ምን አለ? እኛ ሐዲስ ነው ቁርአን ላይ ያምጣሲ ቁርአን አንጣ አለ። ቁርአን ላይ ሲመጣለት ደግሞ አላየም ብሎ እዛኛው ጋር ሊሸመጥጠን የሞከረውን እዚህ ጋር ሲመጣበት ሌላ ማፈግፈጊያ ውስጥ ገባ። ስለዚህ አንተን ዲሌማ እኔ ጋር አታምጣው። የአንተ ነው እንትኑ። በየትኛውን ብትል ልትያዝ እንደምትችል ማወቅ አለብህ። የትም አታመልጥም ማለት ነው። የእኛ ችግር አይደለም እሱ፣ የእኛ ችግር ስላልሆነ ማለት ነው። እኔስ ቡራ የምትለዋለህ እዚህ ላይ መስታይ ሄደው እንትን ነው። ቅድም አብዱል ሊያጨረብር ሞከረ። መርፎ ማለት ሁልጊዜ ሙስሊሞች አንብቡ ቢያንስ እና ፈትዋችሁም ላይ የሚናገሩት መርፎ የሆኑ ሀዲሶች ከቁርአን ቀጥሎ የእስልምና የጀርባ አጥንት ነው የሚባሉት መርፎ የሆኑ ሀዲሳቶች። ምክንያቱም ሰሃባዎቹ ለተግባርም ለትምህርትም ቀጥታ ከነቢዩ ያስተላለፉት ስለሆነ ማለት ነው። እና ሰሃቦች ደግሞ በነቢዩ ላይ ያዋሻሉ ተብሎ በእስልምና አይታመንም። ስለዚህ መርፎ የሆኑ ሀዲሶች ምንድን ናቸው? ተቀባይነት ያላቸው ናቸው፣ ከፍ ያሉ ናቸው። ከታቢንም ከምንም ከሚመጡት ሀዲሳቶች በላይ ቀጥታ ከመሐመድ አፍ የመጡና በውስጡ በሰንሰለት ውስጥ ያሉት ዘጋቢዎች ደግሞ ሁሉም ታማኝ መሆናቸውን የሚያሳይ ነገር አለ። ሲቀጥል ይሄ የተከፈተው የኢብኑ ተይሚያ መጽሐፍ መናፍቃንን ለመቃወም የተጻፈ መጽሐፍ ነው። ጀሃሚ የሚባሉ አሉ በእስልምና ሴክት ውስጥ የጠመመው አንጃ ምናምን የጠመመው ሴክት የሚባል ማለት ነው። አላህ አይታይም፣ አላህ እንደዚህ አካል የለውም፣ አላህ አይወርድም ምናምን የሚሉትን ለመቃወም የጻፈው መጽሐፍ ነው። በዚሁ መጽሐፍ ላይ ይሄን ሀዲስ የማይቀበል አሰላሙ አለይኩም አይባልም ይላል። ምን ማለት ነው? እስላም አይደለም ማለት ነው በሌላ ትርጉም።
ሙስሊሞች አሁን እኛ መጥተው ሰላም አለይኩም አይሉንም። ለምን? እናንተ አይገባችሁም ስለሚሉ። በዚሁ መስፈርት ይሄን ሐዲስ የማይቀበል ምንድን ነው? ሰክቼ ቻርጀሩ ሲነድ ብልጭ ሲላ ላይ የሆነ እንትን አለ። ኢየሱስ እጄን እንትን አላት። አይዞን አይዞን፣ ተቃጥ እሳት ፈጥሯል። አንተ እንትን ስለው ያዘኝ እና እንዴት ነው? ፒስ ነው ነቀዋለው ብዬ እንደዚህ ስስብ እንትኑ ተላጠ ማለት ነው። የዚህኛው ነው። የዚህኛው ከሆነ ዲስኮኔክት አድርገው። ቀጥል። እሺ፣ ያ ሁለት ነገሮችን ለመጨመር ነው። አንደኛው ሰላም አለይኩም አይባልም ነው። በቃ ሰላም አለይኩም አይባልም ይሄን ሐዲስ ለምን እስላም። ሁለተኛ ሸሃዳው ተቀባይነት የለውም። ይሄን ያሉት ራሳቸው እንዴት እንደነደደ። አዎ አንተ ረጅም ሰዓት ቆይቶ ነው በዛ ነው። አይደል አላየሁትም። ሳብስ አድርገው ብልጭ ብሎ ያዘኝ። ጭስ ሆኗል። ያው እያየሁት ኖርማል ነበር እኮ እኔስ ኧረ ኮሜንተሩ እንዴት ነው? ኦኬ ቶፒክ ላይ ቀጥል እንትን በለውና ኮንክሉድ አድርገው ይበቃናል የሚመስለኛል። 6 ሰዓት ሆኖ እና ታሞ ቢተኛም እንዳትጠይቁት ይላል። በቃ ነብዩ ያዘዘው ትእዛዝ አለ። አንድ ሙስሊም ቢታመም ሌላ ሙስሊም ሄዶ እንዲጠይቀው ትእዛዝ አለ። በእስልምና የታመመን መጠየቅ ሙስሊም ሙስሊምን እንዲጠይቀው ማለት ነው። ይሄን ሐዲስ የካደ ሰው ግን ታሞ ቢተኛ ራሱ እንዲህ ድፍት ቢል ሄደው እንዳይጠየቅ ብሎ አሕመድ ኢብኑ ሐንበል ይሄንን አዟል። ስለዚህ አላህን ፍሪዙን ልታምኑ ግዴታ ነው። እንዴት ተበጠረ በምን ተበጠረ እሱኛ ችግር አይደለም። ነገር ግን ፍሪዝ ያለው ቲኔጀር የሆነ ገና ያንግ ቦይ ማለት ነው፣ ለአቅመ አዳም ያልደረሰ ገና ፂም ያላበቀለ ያንግ ቦይ መሆኑን ሐዲሳችሁ ይናገራል። ገና አረንጓዴ መናፈሻ ውስጥ የሚንፈላሰስ ማለት ነው። ይሄ ነው ሐዲሱ በትንሹ 10 መጽሐፍት መክፈት ይቻላል። አሁን እንደው ዝም ብለን ኢብኑ ተይሚያን አነሳን እንጂ በተለይ በዚህ በአህታሪ አቂዳ ውስጥ ያሉ እነዚህ ቀጥታ እንቀበላለን በሚሉ ብዙ መጽሐፍትን መክፈት ይቻላል። የሚቃወሙትንም የሚያወግዙበት ሐዲሱንም የሚያረጋግጡበትን ማስረጃዎች መክፈት ይቻላል። ለምንድን ነው ህፃን ልጅ የምታመልኩት ሙስሊሞች የሚል ጥያቄ እናቀርባለን። ወጣት ያልሆነ ገና ወጣት እኮ ወጣት ነው፣ ኦልሬዲ ከፍ ብሏል። ይሄ ገና ፂምም አላበቀልም አልደረሰም ለአቅመ አዳም እንኳን እና ያው ገና ፍሪዝ ነው። ጨቅላ መሆን ራሱ በዚህ ትረዳላችሁ። ፈርዞ ነው የሚዞረው ፀጉሩን። እና ለምንድነው የምታመልኩት እንደዚህ አይነት አካል? እና ሚስት የለኝ የሚለው ገና ፂማ ባሆነ ነው ያ እና ይሄን ያሉት የገዛ የነብያችሁ ተከታዮች ናቸው። ነብዩ ምን ብሏል? በእኔ ላይ የቀጠፈ በገሃነም እሳት ወንበሩን አዘጋጁለት ወይም እሳቱን አቀጣጥሉለት ብሏል። እዚህ ይሄ ነገር ውሸት ነው የምትሉ ከሆነ ኢብን አባስ ገሃነም እሳት ይገባል፣ ታቢኖቹ በጠቅላላ ገሃነም እሳት ይገባሉ። ይህንን ሐዲስ እውነት ነው ብለው ያጸደቁት ሊቃውንቶች በጠቅላላ ገሃነም እሳት ይገባሉ ማለት ነው በራሳቸው ሐዲስ መሰረት። ስለዚህ ያው እኛ ከደሙ ንጹህ ነን፣ ራሳችሁን ቻሉ ለማለት ያክል ነው። ብዙም የገቡ የተከራከሩ ነው። ግራ አጋባችሁኝ። አሁንስ ኢብን አባስ እነ ኢክሪማ ይዋሻሉ አትልም። ሐዲሱን ያስተላለፉት እነ ኢብን አባስ እነ ኢክሪማ ናቸው። እንግዲህ እነ ኢክሪማ በሐዲስ ደረጃ ከአንደኛ ደረጃ ላይ ያስተላለፈች ነው። በአንደኛ ደረጃ ያስተላለፈው ኢክሪማ ነው። ኢብን አባስ ደግሞ መሐመድ ምርጡ ብሎ ያስተላለለት ነው። ኋላ እንትን አለ መንዙማ አለ አላዲን ሚዩት አድርገው ይህ ነገር ይታይ። ያ ግን ቆሴ ከዛ በፊት አላህ እኮ ተገልጦ በህልም ለኡስታዝ ታይቷቸው የለ እንዴ? ማለት ለምንድን ነው ሙስሊሞች የሆነባቸው? ያ ቀጥር እንትን ነው ማ እኔ ወይስ ዴቫ ቪዲዮውን ላክልኝና ወይ ልክፈተው? እሱን ነገር አይታውታል። ሀሳቡን ቀጥል።
ዴቫ ቀጥል። የኔ ሀሳብ ይሄ ነው እና መሐመድንም ጭምር አይተዋል። በህልሜ አይቻለሁ ብለዋል። አላህም አናግሮኛል ብለዋል ኡስታዙ። አላህ በህልም መጥቶ የሚታይ ነው። ሲመጣ ሲያናግረው እንዴት ነው ያናገረው? ድምፁ ሲያሰማ በምን አይነት መልኩ ነው የመጣው? መሐመድም ደግሞ ልክ እንደዚህ ኡስታዙን እንደተናገረው አሁን በዚህ ዘመን ያለው ኡስታዝ ይታወቃል። ኡስታዙ ከፎይ ጋር ዲቤት መጥቶ ዋኔ ያስቀሩት ኡስታዝ ነው። በመጅሊስ የሚታወቅ ትልቅ ኡስታዝ ነው። መሐመድ ተገለጠልኝ ቢል ምንድን ነው ችግሩ? በዛ ላይ ይሄ ሀዲስ ደግሞ ትልቅ ቦታ ያለው ሀዲስ ነው። ኢብኑ አባስ ተጠራ ማለት ብሩኬ ነግሯቸዋል። ኢብኑ አባስ ዱዓ የተደረገለት ሰው ነው። ኢብኑ አባስ ማለት ብቸኛው ቁርአን የሚፈታ ሜቢ ሀዲሱን ታስታውሱታላችሁ። ነቢዩ መሐመድ ሽንት ቤት ውስጥ ቁጭ ብሎ ውሃ ይዞለት ሲሄድ ውሃ አልፈለግም ድንጋይ አምጣልኝ ብሎት የዛን ሰዓት ነው ዱዓ ያደረገለት ቁርአንን በብቸኝነት እንዲፈታ ሙፈሲር እንዲሆን። የመሐመድ ዱዓ ደግሞ መሬት ጠባይል ተሳክቶለታል። እሱን የፈታው እነዚህን ሰዎች ሁሉ ገደል መክተት ማለት ትንሽ ከባድ ነው እና ብታነቡና ብትጠይቁ ይሻላል መጽሐፋችሁን። ይሄ ምንም እንትን የሚል ነገር አለን በእስልምና ውስጥ ተቀባይነት ያለው ሀዲስ ነው። በጣም ጥሩ። አንድ ነገር ብቻ ልጨምር እዚህ ጋር እንትን አይደለም ቃሌቱ ያሰማልን ወንድሞች። እንትን ይሄኛው የፎይ አካውንት 400 ሊገባ 400 ነው 300 ሰው ነው የቀረው ነው። ይህን አካውንት ፎሎ ያላደረጋችሁት ሰዎች ፎሎ አድርጉት። ሲወርድ በ400 ኬል እንቀበለው። ሁላችሁም ከላይ የፎሎ ምልክቷን ፎሎ እያደረጋችኋት 400 እናድርሳት። ጥቂት ነች የቀረችው፣ ሁላችሁም ፎሎ አድርጉት ይህን አካውንት። ከዩቲዩብ ያላችሁ ሁላችሁም ይህን አካውንት ማታውቁት እፎይ ስር ይላል። ሰርች እያደረጋችሁት ቪዲዮን ፖስት የተደረገው እዚህ ላይ ነው። ቪዲዮዎቹ እንዳለ ሪፖስት፣ ላይክ፣ ሼር በማድረግ እንትን በሉ። ፎሎ ያላደረጋችሁት ሁላችሁም ፎሎ አድርጉት። አንድ 300 ሰው ብቻ ነው የቀረው። ሲወርድ በ400 ኬ እንቀበለው ሁላችሁም። ቴንክ ዩ። አማርኛውን አንብባትና አላህ ሙሐመድ አላህን አይቶታል የሚለውን ወጣቱን እንግዲህ ሲም አውጥቶ ሊሆን ይችላሉ። ከአሁን ላያውቁት ይችላሉ። አክቹዋሊ ኦኬ። ይሄ የሼህ መሐመድ ዘይኒ ቁርአን ነው አይደል? በጣም ጥሩ። ሼህ መሐመድ ዘይኒ ቁርአናቸው ነው። እዚህ ላይ ዋሃብዮች በከፍተኛ ደረጃ የሚቀበሉት የቁርአን እንትን ነው። ምን ይላል? ቅድም ከአንድ ወንድማችን ጋር ሲያወራ የተነበበው የቁርአን ክፍል ነው። ኦኬ እንደዚህ ይላል። ከ1 እስከ 12 በኮከብ በገባ ጊዜ እምላለሁ እናንተ የመካ ሰዎች ባልደረባችሁ ሙሐመድ ሐቅን አልተሳሳተም፣ ከእውነትም አላፈነገጠም፣ ከልብ ወለድም ስሜቱን አይናገርም። እርሱ ቁርአን ካላህ የተወረደ እንጂ ሌላ አይደለም። ኃያል ብርቱ የሆነው መልአኩ ጅብሪል አስተማረው። የእውቀት ባለቤት የሆነው ከዚህም በላይኛው አድማስ ላይ ሆኖ ተደላደለ። ከዚያ መልአኩ ጅብሪል ነብዩ ቀረበው፣ ከዚያም ወረደ። ነው በቅንፍ የገቡትን እለፋቸው። ማጭበርበሪያ ናቸው እነሱ። ከላይ ጀምረ በቅንፍ የገቡትን እለፋቸው። ጅብሪል የሚል የለው። በትክክል በኮከብ በገባ ጊዜ እምላለሁ ባልደረቦች ሙሐመድ ሐቅን አልተሳሳትም፣ ከእውነትም አላፈነገጥም፣ ከልብ ወለዱም ስሜቱን አይናገርም። እርሱ ከአላህ የተወረደ እንጂ ሌላ አይደለም። ኃይለ ብርቱ የሆነው አስተማረው። የእውቀት ባለቤት የሆነው ከዚያ በላይኛው አድማስ ላይ ሆኖ ተደላደለ። ከዚያ አላዲን የእውቀት ባለቤት ተብሎ የሚጠራው ማን ነው? ሲጨርስልኝ እንግዲህ አላህ እንደሆነ እንግዲህ የእውቀት ባለቤት ማን ነው? እሱ ሁሉም የሚያውቅ ማለት ነው። የእውቀት ባለቤት ማን ነው? ሁሉም አላህ ነው እንግዲህ። ስለዚህ የእውቀት ባለቤት ተብሎ የሚጠራው አላህ ነው እንጂ የሚሆነው ፍጡር ሊሆን አይችልም። ያ የእውቀት ባለቤት በላይኛው አድማስ ላይ ተደላደለ፣ ቀረበም። ቀጥላም ቢሆን በጣም ጥሩ። እሺ ተደላደለ፣ ከዚያ ነብዩን ቀረበው። የምኑ የእውቀቱ ባለቤት ከዛ ነብዩን ቀረበው፣ ከዚያም ወረደ። የሁለት ደጋን ጫፎች ያህል ወይም ከዚያ ባነሰ ርቀት ላይ ሆነም። እናም አላህ ለአገልጋዩ ማውረድን አወረደ። ያየውን ነገር ሁሉ ልቦናው አላስተባበለውም። ምን አለ? ያየውን ነገር ሁሉ ልቦናው አላስተባበለውም። ታዲያ ባየው ጉዳይ ላይ
ትከራከሩታላችሁን አለ። እንዲህ ይላል። አሁን ኦኬ ምንም እንመልከተው። እዚህ ተፍሲር ላይ ማብራሪያው እንደዚህ ይላል። አዩት የተባለውን ነገር ምን እንደሆነ ከፍተኛ ክርክር እንዳለ ዘግበዋል። አንዳንዶች እንዳሉት አላህን አዩ ማለት ነው ሲሉ ይህን አባባል ምን አለ? ይህን አባባል በግንባር ቀደምነት የሚመሩት ታላቁ ሱሐቢ አብደላህ ኢብን አባስና ኢክሪመት ናቸው። ምን አለ? ታላቁ ሱሐቢ አብደላህ ኢብን አባስ። ሌባ ቀደም ፖይንት አድርጎታል። መሐመድ የጸለየለት ሰው ነው ይህ ሰው። ስለዚህ እብኑ ተሚያም የጠቀሳቸው በእነ ኢክሪማ በኢብኑ አባስ የመጣ ነው። የመሐመድ ያጎት ልጅ ማለት ነው ኢብኑ አባስ። ኢክሪማ ደግሞ በሀዲስ እንትን ውስጥ ከፍተኛውን ሀዲስ ያስተላለፈ ከመሐመድ ጋርም የነበረ አካል ነው። እነኛ አካላት ዋሽተዋል ከተባለ መሐመድ ደግሞ እኔ ያላልኩትን ካሉ ገሃነም ይገባሉ ብሏል። አላየም ውሸት ነው አይቷል ያሉት አካላት ውሸት ነው ከተባለ ገሃነም ይገባሉ ማለት ነው። በአይሻ የሚመራው እሱን እዛው ነው እንትን የሚሉት። ስለዚህ ወይም አይሻ ገሃነም ትገባታለች ወይም ደግሞ እነ ኢክሪማ እነ ኢብን አባስ ገሃነም ይገባሉ ማለት ነው። እንደዛ ከሆነ እነ ኢብን አባስ እነ ኢክሪማ አላህን መሐመድ ወጣት ሆኖ ፂም አልባ ሆኖ ፍሪዛም ሆኖ የሆነ ወጣት ጎረምሳ ካላየ አላህ መሐመድ ማለት ነው ሶሪ ያላየውን አይቷል ብለው በመዋሸታቸው ገሃነም ከሚገቡት ይሆናሉ ማለት ነው። ኦልሬዲ ገሃነም ይገባሉ፣ ደግሞ በራሳቸው መሰምረው ገሃነም ይገባሉ ማለት ነው። ይቀጥል። ያ የምሽቱን ቦምብ ማስረጃ ላሳያችሁና እናንተ ተጠቀልሉታላችሁ። ሱራ 17 ቁጥር 60 ተፍሲር እቺ ያላጣት ናት። አሁን የጡቱ ጫፍ ሊቀዘቅዝ ነው። እሺ ሱራ 17 60 ላይ ይሄው ተፍሲር ኢብኑ ከቲር እንደሚናገረው ቁርአኑን ሲፈታ Allah has encompassed mankind and made the vision of his prophets a trial for them. ለሰዎቹ የነብዩን እይታ ለሰዎቹ ፈተና አደረገው ይላል። አሁን ላሉት ሙስሊሞች ለሚጨነቁት አላህ ሆን ብሎ ነው ያደረገው። ይሄንን ምንድን ያደረገው ሲባል ይኸውላችሁ ጋይስ ኢማም ቡኻሪ ነው ይሄ ሰውዬ። ኢማም ቡኻሪ ሪከርድድ ዛት ቡኻሪ የዘገበው ሐዲስ መቼም አጠሉትም። ኢማም ቡኻሪ ሪከርድድ ዛት ኢብኑ አባስ ሰይድ ኢብን አባስ እንዳለው ይሄንን ሲፈታ and we made not the vision with we showed you but a trial for mankind ለሰው ፈተና እንጂ እችን ራእይ ያላደረግናትም ያለው this is the vision which the messenger of Allah saw with his own eyes on the night of when he was taken to the night of journey al-Isra። በቃ አለቀ። ቡኻሪ ይሄንን ሐዲስ ዘግቧል ከኢብኑ አባስ በቀጥታ በራሱ አይን አየው ብሎ አስቀምጦታል። ማን ነው የሚከራከረው? ይህንንስ ነገሩን። አሁን ፂም አውጥቷል አላወጣም ነው ዋናው ቁም ነገር። ያ ማብራሪያውማ እዛ ጋር ይመጣል። ያው የኢብኑ አባስ ዘገባ ላይ ያው በነዛ መጽሐፍቶች ይመጣል ማለት ነው። አይሻ ደግሞ እኮ ብሩኬ ተቃራኒ ነች ሁል ጊዜና አይሻ ኢስራኤል ሚራጅ የሚባል ጉዞ ራሱ በህልሙ ነው። ቤት ተኝቶ ነበር የዛ ቀን ማታ እኔ ጋር ነው የምትለው እና የቡራቋን ጉዞ ገደል ነው የምትከትባቸው አይሻ። ተመልከቱ። አሁን ብሩኬ የጠቀሰው ከቡሃሪ ሐዲስ ላይ ነው። ቀጥታ ቡሃሪ ምን አይነት ቦታ ነው የሚሰጠው? በመጽሐፋቸው ቀጥታ ኢብን ሐጀር አልአስቀላኒ በመጽሐፉ ላይ ቀጥታ ያስቀመጠውን ስለ ቡሃሪ እንመልከተው። ተመልከቱ። ስለማን ነው የሚናገረው? አልቡሃሪ። ኦኬ ላሳያችሁ። እንደዚህ ተመልከቱ። አልቡሃሪ ስለ አልቡሃሪ ምንድን ነው የሚናገረን? ሂዝ ቡክ አለ። ተመልከቱ በረምብ ሂዝ ቡክ አልጀሚ አልሰሂ
ኢዝ ኮንሲደርድ እንደምን ይቆጠራል? ቱ ቢ መጽሐፉ the most authentic book after the ቁርአን የመጨረሻው ትክክለኛው መጽሐፍ ከምን ቀጥሎ? ከቁርአን ቀጥሎ። ከዚህ ቁርአን ቀጥሎ በከፍተኛ ደረጃ የሚቀበሉት መጽሐፍ ምንድነው? አሁን ብሩኪ አላህን አይቶታል ኢብኑ አባስ ብሎ የጠቀሰው ሰውዬ ቡሃሪ ነው። ይሄው the most authentic book after the ቁርአን። ቻው። ታዲያ እንደዛ ከሆነ ምን አስፈልገ? ምንም ክርክር እኮ የለውም። ቁርአንን ሳያጣጥሙ አይደል የሚውጡት? ስለዚህ ቡሃሪ የዘገበውን መጽሐፍ አርጋችሁ ነው ማወቅ ያለባችሁ። ቴንክ ዩ። ይሄን እፎይሻ ይሄን ሐዲስ የሚቀበሉት ሊቃውንቶች የመጨረሻ መልሳቸው አላህ ፍሪዝ ቢኖረው እናንተ ለምን ይሰቀጥጣችኋል ነው። አላህ ጺም የለውም ቢባል እናንተ ለምን ይደብራችኋል ነው። በቃ ጺሙን ተቀበሉ። እንዴት እንደሆነ ግን አታውቁም፣ እኛም አናውቅም ነው የመጨረሻው የእስልምና መልስ። አላህ ፍሪዝ አለው፣ እንዴት እንደሆነ አናውቅም። አላህ ጺም አልባ ወጣት ወንድ ነው፣ እንዴት እንደሆነ አናውቅም። አይምሮን ትዘጋውና ብላይንድሊ ፍሪዝ ነው ካልከኝ በኋላ ግን እኮ እኔ ግራ የሚገባኝ ነገር እንዴት እንደሆነ አናውቅም ምንድን ነው እሱ? ዳዝ ኢት ሜክ ሴንስ? ፕሊዝ ቴል ሚ። አይደለም ለማለት ፈልገው ነው። በጄል አይደለም፣ በጄል አይደለም። የፍጡር አይመስልም። ፀጉሩ ፍሪዝ ነው፣ የፍጡር አይመስልም። ጺም የለውም፣ የፍጡር አይመስልም። እጅ ያለው የፍጡር አይመስልም። ሁለት እጅ ግራና ቀኝ ያለው የፍጡር አይመስልም። 5 ጣት አለው የፍጡር አይመስልም። ባት አለው የፍጡር አይመስልም። ወጣት ጺም አልባ ፍሪዛም ፀጉር አየ ሰዋት ፍጡር አይመስልም። ሰው አይመስልም። ፍሪዛም ነው ግን ወጣት ነው ግን እና ወጣት ጺም አልባ ፍሪዛም አየ እንጂ ሰውን አይመስልም። ወጣት ታዲያ ሽማግሌ አይምሮ ሽማግሌ ነው የሚመጣው ወጣት ካልከኝ በኋላ ወጣት ጺም አልባ ፍሪዛም ብለኸኝ ከዛ ወጣት የሚለውን አስቤ ከዛ ሽማግሌ ሰው ላስብ ወይ ህፃን ላስብ? ጺም አልባ ብለኸኝ የሰው አይመስልም። ጺም አልባ ጺሙ የሌለው ምኑ ላይ አገጩ ላይ ነው ወይንስ ተረከዙ ላይ? አልተገለጸም። ጺሙ እጁ ላይ ነው የሌለው ወይንስ አገጩ ላይ? አልተገለጸም። ፍሪዛም ነው። እሺ ፍሪዙ ምን ላይ ነው ያለው?